ጠርቻለሁ ድምፄን ለጌታዬ አሰማለሁ ድምፄን ለኢየሱሴ አሰማለሁ Worship him. ተመስገን አንተ በሰማዩ ስፍራ በክብር ላለው ምስጋናዬ ይሄ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉና ምስጋናዬ ይሄ ምስጋናዬ ይሄ በሰማዩ ስፍራ በክብር ላለው ምስጋናዬ ይሄ ምስጋናዬ ምስጋናዬ ይሄ ምስጋናዬ Father, we give you praise. መንፈስ ቅዱስ ሆይ በዚህ ስላለን እናመሰግናለን እናከብርሃለን። We lift up your name. ከፍ ከፍ እናደርግሃለን መንፈስ ቅዱስ ሆይ We know that you are here. በዚህ እንዳለህ እናውቃለን። በመካከላችን እንዳለህ እናውቃለን። እግዚአብሔር ሆይ ከኛ ጋር እየሰራ እንደሆነ እናውቃለን። We thank you for this brand new year አባት ሆይ በዚህ ምሽት በጌታ በኢየሱስ ስም ድምጽን አሰማን። እጆች ይዳሱን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ለሰዎች መፈታት ይሁን፣ ነፃ መውጣት ይሁን በጌታ በኢየሱስ ክርስቶስ ስም። ብርሃን ከቃልህ ወደኛ ይምጣ። ይህንን ሰዓትና ጊዜ እንደገና ሳልፈን ሰጠን አባት ሆይ we give you praise። መንፈስ ቅዱስ ሆይ በአእምሮ ያስብ፣ በአንደበት የተናገር፣ በእጆች ንካ። በጌታ በኢየሱስ ስም ጸለይን
እስቲ እልልታ፣ ጭብጨባ፣ ክብር ያለው ሰው ሃሌሉያ። የጌታ መንፈስ እዚህ አለ። አሜን። ሁላችሁ እንኳን ደህና መጣችሁ። እስቲ ጎረቤታችሁን ሰላም በሉ፣ በደንብ ዌልካም በሉት፣ እንዴት ነህ በሉት። ሃሌሉያ። የጌታ እግዚአብሔር መንፈስ እዚህ አለ። በአምልኮ ውስጥ መንፈስ ቅዱስ እያለፈ ነበር። yes thank you father። የእግዚአብሔር ፕሬዘንስ በመካከላችን አለ። አሜን አሜን። ዋው ደህና ናችሁ እናንተ? ሰላም ነው? ሰላም ነው። ፕሬዝ ጋድ። ስለ እግዚአብሔር ክብር ስጡ። እንደገና ጭብጨባ ያለው ሰው፣ ክብር ያለው ሰው። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። you are all welcome። ሁላችሁ እንደገና እንኳን ደህና መጣችሁ ወደ እግዚአብሔር ፕሬዘንስ፣ የእግዚአብሔር መንፈስ ወዳለበት። አሜን። ወደምንጽናናበት፣ ወደምንበረታበት፣ እግዚአብሔርን በጋራ ወደምናገለግልበትና ወደምናመልክበት ስፍራ እንኳን ደህና መጣችሁ። ኦንላይን ያላችሁ የአጎታችን ፓርትነሮች በያላችሁበት ምድር በያላችሁበት አገር የጌታ ጸጋና ሰላም ይብዛላችሁ። በያላችሁበት ስፍራ you are welcome። ጌታ ይባረክ። ጌታን እጅግ አድርገን እናመሰግናለን። አሜን። መንፈስ ቅዱስ ደግሞ በቃሉ ያገኘናል። then we'll pray, we'll impart የመንፈስ ቅዱስን ጸጋ እንካፈላለን። praise God። ማስታወቂያ መናገር ፈልጋለሁ። ከዛ በፊት ብዙ ጊዜ I think the last 2 weeks 3 weeks እንናገር የነበረው ማስታወቂያችንን እንዳትረሱ። እዚህ ላላችሁም ኦንላይንም ሆናችሁ የፕሮግራም ለምትሰሙ ሰዎች አደራምላችሁ ነገር ሁሉ ጊዜ በአመት አንድ ጊዜ የምናደርገው የአንድነት ጊዜያችን፣ የፌሎሺፕ ጊዜያችን፣ አብረን ራት የምንበላበት ፌሎሺፕ የምናደርግበት፣ እግዚአብሔርን ደግሞ ስላለፈው አመት የምናመሰግንበት፣ እርስ በርሳችን ኢንካሬጅ የምንደራረግበት፣ የምንበረታታበት ምሽት የፊታችን እሁድ ማታ ይኖርናል። እሁድ ማታ እዚህ ቦታ ላይ ፌሎሺፕ እናደርጋለን። ራት አብረን እንበላለን። የአንድነት ጊዜ ይኖርናል። ስለዚህ እዚህም ያላችሁ ኦንላይን ያላችሁ ይሄን እንዳትረሱ። በአመት አንዴ ነው የምናደርገው። so it's a very important time። የሚመጣውን አመት ፕላናችን እቅዳችን የምንሰማበት ይሆናል። ያለፈውን አመት ሪፖርት የምንሰማበት ይሆናል። ለእግዚአብሔር ስራ የምንነቃቃበት ይሆናል። ኢንካሬጅ የምንደራረግበት ይሆናል። at the same time ደግሞ ማዕድን አብረን እንቆርሳለን። መንፈስ ቅዱስ በዛ ውስጥ ያገለግለናል። እንዲሁም we'll have fellowship every vision partner የዚህ ራእይ ተካፋይ የሆናችሁ አገልጋዮች ሆናችሁ በዚህ ቤተክርስቲያን ውስጥ ታቅፋችሁ ያላችሁ ወደፊትም ደግሞ ከኛ ጋር አብራችሁ መስራት የምትፈልጉ ሁላችሁ ይሄንን ማስታወቂያ በደንብ አድርጋችሁ ስሙኝ እንዳትቀሩ። የፊታችን እሁድ ጃንዋሪ 18 ከ12 ሰዓት ተኩል ጀምሮ በዚህ ቦታ ላይ ተገናኝተን ፌሎሺፕ እናደርጋለን። ራት እንበላለን፣ ዘንጠን መጣለን። ፎቶ ይኖራል። ፎቶ ስለሚኖር በደንብ ለብሳችሁ ነው። ፕራይዝ ጋድ። ቆንጆ ቆንጆ ፎቶ ነው የምንነሳው። ስለዚህ ተዘጋጁ። ማስታወሻችን ነው፣ የአመቱ ማስታወሻችን። አመቱን በምስጋና የምንጀምርበት ማለት ነው። ፕራይዝ ጋድ አሜን። ሶ የምስጋና መንፈስ ውስጥ ነው ያለነው እስካሁን። ስለዚህ እንዳትረሱ። ጃንዋሪ 18 የፊታችን እሁድ ነው የሚሆነው ከ12 ሰዓት ተኩል ጀምሮ we'll have fellowship በዚህ ቦታ ላይ you are all welcome። ያልሰማችሁ ሰዎች ሰምታችኋል። አሁን ያልሰሙ ሰዎች ደግሞ ንገሩ። ባልና ሚስት ሆናችሁ ልጆቻችሁንም ይዛችሁ you are welcome። praise God። ጌታ ይባረክ። አሜን። ጌታን ስለዛ እጅግ አድርገን እናመሰግናለን። and I believe to see you በዛ ጊዜ። ሶ ይህ 2026 የአዲስ ምዕራፍ አመታችን ነው። praise God አሜን። የምን አመታችን ነው? የአዲስ ምዕራፍ ኒው ቻፕተር። እግዚአብሔር በህይወታችን ላይ በአጎታችን ላይ አዲስን ምዕራፍ የሚጀምርበት ወይም ደግሞ የጀመረበት አመታችን ነው። praise God አሜን። ሶ ምን ስንል ነበረ? እንግዲህ 3 አይነት መንፈሳዊ ውጊያዎችን እናደርጋለን ወይም ለሶስት አይነት ሪዝኖች። ነምበር 1 ደጆች እንዲከፈቱ፣ ከዛ ደግሞ ወይም ደግሞ ደጆችን ሬዚስተንስን ኦቶሪቲን ኤቭሪ ዲሞኒክ ሬዚስታንስ እግዚአብሔር ከሰጠን ነገር ላይ እንዲነሳ እንጸልያለን። ፕሬዝ ጋድ አሜን። ከዛ ደግሞ እግዚአብሔር የሚከፍትልን ደጆች ሚስ እንዳናረግ ደግሞ እንጸልያለን።
እግዚአብሔር ደግሞ መስኮቶችን ወይም ደግሞ በረከትንና አቅርቦትን በሕይወታችን ላይ እንዲከፍት እንጸልያለን። we fight for it so ይሄ 2026 ከመቼውም በላይ በእግዚአብሔር ፊት የምንጾምበትና የምንጸልይበት ዓመታችን ነው። I want you to know that በሁላችሁም ውስጥ እዚህም ቤት ያላችሁ ኦንላይንም ያላችሁ ይሄን ነገር እንድትሰሙ ፈልጋለሁ። ይሄ ዓመት ከመቼውም በላይ በእግዚአብሔር ፊት የምንጸልይበትና የምንጾምበት ዓመታችን ነው። it's a year of prayer and fasting. we pray and fast. praise God. አሜን። የጠላት ነገር እየጨመረ ሲሄድ ቤተክርስቲያን ደግሞ አቅሟ የሚጨምረው በጾምና በጸሎት ነው። so I encourage you ቤተክርስቲያናችን በዚህ ዓመት ጀምሮ I believe every Wednesday እያንዳንዳችን ጾምና ጸሎት እንድናደርግ አዋጅ አድርገናል። every Wednesday በሳምንት አንድ ጊዜ ሮብ አንበላም እንጸልያለን በእግዚአብሔር ፊት። ማታ ቸርች ልንመጣ ስንል እንበላለን ወይም ደግሞ ከቸርች ስንመለስ። ስለዚህ we have to fast and pray። ያን ረስታችሁ ያለፉትን ሁለት ሮቦች እና ዛሬን ጨምሮ የበላችሁ ፊታችሁ ያስታውቃል። ፊታችሁ ደህና ነው ያለው ምክንያቱም በልታችኋል። so I don't want you to eat, you have to pray. አሜን። መጾም አለብን። every Wednesday በጋራ እንጸልያለን። ከዛ ደግሞ every month ደግሞ በጌታ ጸጋ የአዳር ጸሎት እናደርጋለን። 8 hours prayer in 1 month. every Friday በወር አንድ ጊዜ የአዳር ጸሎት ይኖረናል። በዛ አዳር ጸሎት ውስጥ ምን ነው የሚሆነው? 8 ሰዓት የማቋረጥ ጸሎት እናደርጋለን from 10 to 6. praise God. ይሄንን ቻሌንጅ ለመሞከር ሬዲ ሆነ ሰው አለ? are you ready for this challenge? praise God. አሜን። ምንም እንደማይቻል አታስቡ። it's possible። በእግዚአብሔር ጸጋ በእግዚአብሔር ጉልበት ያን እናደርጋለን። ሶ የመጀመሪያው ፍራይዴይ የሚሆነው በዚህ ወር ነው። ያንን ቀን እናሳውቃቸዋለን። ሶ በእግዚአብሔር ጸጋ ይህንን ዓመት ምንድነው የምናደርገው? አዲሱ ምዕራፋችን ውስጥ ለመግባት we enforce hallelujah by force and by fire በኃይል በእሳት በጦርነት እግዚአብሔር በሰጠን አቅም ሁሉ ወደ አዲሱ ምዕራፋችን ውስጥ እግሮቻችንን እናስገባለን። ቁጭ ብለን የምንጠብቀው ነገር አይኖርም። ቁጭ ብለን የምናየው ነገር አይኖርም። so I want to encourage you እግዚአብሔር አምላክ የተባረከ ይሁን። so የመጀመሪያ የ8 ሰዓት ጸሎታችን በዚህ ወር እንጀምራለን ጃንዋሪ ላይ will continue። ከዛ በኋላ ደግሞ በ3 ወር አንድ ጊዜ የምናደርገው የ10 ቀን ጾም ጸሎታችን ይቀጥላል። so ይሄ ዓመት is full of prayer and fast. አሜን። we pray and fast በእግዚአብሔር ፊት trust me በህይወታችሁ አይታችሁ የማታቋቸውን ቪክቶሪዎች የምታዩበት ዓመት ይሆንላችኋል። ኒው ቻፕተሮች ይከፈታሉ። praise God. hallelujah. so መጽሐፍ ቅዱሳችሁን በኤፌሶን ምዕራፍ 6 ቁጥር 16 ላይ ታውጡና 6:16 ያንቀላምበን በዚሁ ሐሳብ እንቀጥላለን። እንደዚህ ይላል ኤፌሶን 6:16 ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ ምን አድርጉ ይላል? አንሱ። praise God. የእምነትን ጋሻ አንሱ። ከነዚህ ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል። so እግዚአብሔር ለሰጠን ነገር spiritually ፋይት ውስጥ ወይም ደግሞ መንፈሳዊ ጦርነት ውስጥ መግባት ያለብን በፕሬየር እና በጾም እንደሆነ አውርተናል። እዛ ላይ ደግሞ አንድ ነገር መጨመር ፈልጋለሁ። and by faith ነው፣ በእምነት ነው። we have to fight by faith. hallelujah. ጸሎታችንም ጾማችንም ሁሉ እምነትን ያካተተ መሆን አለበት ወይም እምነትን መሰረት ያደረገ መሆን አለበት። every prayer every fasting ከእምነት ጋር የተዋሃደ መሆን አለበት። ያ ነው በህይወታችን ላይ ቪክትሪን የሚሰጠን። ሐዋርያ ጳውሎስ በኤፌሶን 6 ላይ ሲናገር ከቁጥር 10 ጀምሮ የሚናገረውን ነገር አይታችኋል። እንግዲህ በጌታና በኃይሉ ችሎት የበረታችሁ ሁኑ እያለ የእግዚአብሔርን ዕቃ ጦር ልበሱ ብሎ የእግዚአብሔር ይሄን የዕቃ ጦሩ ምን አይነት እንደሆነ እየገለጠ ይመጣና ቁጥር 16 ላይ ሲደርስ ምን ይላል? ከነዚህ ሁሉ ጋር praise God. አሜን። ከላይ የጠቀሳቸው መሳሪያዎች አሉ አይደል? ከላይ የጠቀሳቸው መሳሪያዎች በሙሉ ሰብስቦ ከጨረሰ በኋላ ከነዚህ ሁሉ ጋር ደግሞ አለ የሚንበለበሉትን የክፉን ፍላጻዎች። የክፉ ፍላጻ አለ። ይሄ ፍላጻ ግን ፍላጻ ብቻ አይደለም፣ የሚንበለበል ይላል። የሚንበለበል ፍላጻ
ፋየሪ ዳርትስ ነው የሚለው እንግሊዘኛው። በእሳት የተሞላ እሳት ያለበት ጫፉ ላይ እሳት ያለ ቀስት ነው። የድሮ ፊልሞች አይታችሁ የምታውቁ ከሆነ I don't know which one but የድሮ any የድሮ በ80s ወይም I don't know early 90 ውስጥ ያሉ ፊልሞች የድሮ ዶክመንተሪ ፊልም ሰራዊታቸው እንደሆነ አንድን ከተማ ዲስትሮይ ማድረግ ሲፈልጉ እቤቱ የእንጨት ወይም ደግሞ የሳር ቤት ስለሆነ ምንድነው የሚያደርጉት? የቀስታቸው ጫፍ ላይ እሳት ያደርጋሉ። የቀስታቸው እሳት ላይ ጫፍ ላይ እሳት ካረጉ በኋላ ነው ቀስታቸውን ሲወረውሩ እነሱ ካሉበት ቦታ ያ እሳት የያዘ ቀስት ሄዶ የአንደኛው ሰው ጎጆ ቤት ላይ ሲያርፍ ኢሚዲየትሊ ምን ያደርጋል? እሳት ይይዛል። ሶ ኢትስ ኖት ጀስት ቀስት ብቻ አይደለም፣ የሚንበለበል ነው። ምን ማለት ነው? ያ ቀስት መጥቶ ከመታ በኋላ ያንን ሰው ዲስትሮይ የሚያደርግ ነው። ያን ሰው የሚያጠፋ ዴስቲኒውን የሚያጠፋ ነው። እግዚአብሔር የሰጠውን ነገር ከህይወቱ ላይ የሚያነሳ ነው። ሐዋርያ ጳውሎስ ሲናገር ምን አለ? የሚንበለበል የክፉ ፍላጻ አለ። there is a dart, there is an attack ወደ ህይወታችሁ፣ ወደ ሚኒስትሪያችሁ፣ ወደ ጤናችሁ፣ ወደ ፋይናንሳችሁ፣ ወደ ተለያየ ህይወታችሁ አቅጣጫ የሚላክ ቀስት አለ። ያ ቀስት እሳት አለው አለ። የሚንበለበል ነው። ነገር ግን ያን ልታጠፉ የምትችሉበት ደግሞ ኃይል አለ። ፕሬዝ ጋድ። ያም የእምነት ጋሻ ይባላል አለ። ፕሬዝ ጋድ። አሜን የሚል ሰው አለ ወይ? ዛሬ ያንን የእምነት ጋሻ እናነሳለን። አሜን። ያንን የእምነት ጋሻ እንይዛለን so that we can defend እግዚአብሔር የሰጠንን ነገር። ሃሌሉያ። ስለዚህ የእምነታችን ጋሻ የእምነትን ጋሻ አንስተን በዛ የእምነት ጋሻ ጦርነታችንን መዋጋት አለብን። ለምን? እግዚአብሔር ለሰጠን አዲስ ምዕራፍ። ፕሬዝ ጋድ። አሜን አሜን። ለደጃችን፣ ለበራችን፣ ለመስኮቶቻችን ፋይት እናደርጋለን። የእምነት ጋሻ በእግዚአብሔር ቃል እውነት ላይ በእግዚአብሔር ቃል ዕውቀት ላይ ተመስርተን በመኖር የምንቀበለው መንፈሳዊ የጦር መሳሪያ ነው። በእግዚአብሔር ቃል ላይ በእግዚአብሔር ቃል ዕውቀት ላይ ተመስርተን we don't just pray, we pray the word. hallelujah. ዝም ብለን አንጸልይ፣ የምንጸልየው ቃሉን ነው። you see የአዲስ ኪዳን ጸሎት የእግዚአብሔርን ቃል መጸለይ ነው። that's the New Testament prayer in the name of Jesus. hallelujah. በዚህ ዕውቀት ስንጸልይ ጋሻውን እናነሳለን in the mighty name of Jesus. hallelujah. አሜን የሚል ሰው አለ ወይ? ራስ አይደለሁም ራስ እንጂ ጅራት አይደለሁም ብለን ስንጸልይ የእምነት ጋሻችን ነው። የትኛውም ህይወታችሁን ጅራት ሊያረግ የሚነሳ ነገር you fighting it by the word. አሜን። በቃሉ ነው in the name of Jesus. አሜን የሚል ሰው አለ ወይ? አምላኬን እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ ሞልቶብኛል እያልኩኝ ስጸልይ I am praying against the fiery darts in the name of Jesus. ጠላት ወደ ህይወታችን የሚልከው ዲስትራክቲቭ የሆነውን ኃይል የሚያጠፋ የእግዚአብሔር ቃል ዕውቀትና ብርሃን በውስጣችን ገብቶ የምናደርገው ጦርነት ነው። ሶ አያችሁ አንዳንድ ሰዎች በጣም ብዙ ሲጸልዩ ልናያቸው እንችላለን፣ ወይም ደግሞ እኛም ራሳችን ብዙ ልንጸልይ እንችላለን። ነገር ግን ብዙ ሪዛልት ላናይ እንችላለን። ሶ መጠየቅ አለብን፣ ምንድነው በምጸልይበት ነገር ላይ ውጤት የማላየው? maybe we are not praying እንደ እግዚአብሔር ቃል። praise God. አሜን። ሶ ዛሬ የምናየው ሐሳብ ምንድነው የሚሆነው? የእምነትን ጋሻችንን እናነሳለን። ሃሌሉያ። ከዚህ ሁሉ ጋር ምን አድርጋችኋል? ጨምራችሁ። ከዚህ ሁሉ ጋር የተጠቀሱ ብዙ አይነት የጦር መሳሪያዎች አሉ። ከነሱ ሁሉ ጋር ጨምራችሁ ደግሞ አለ የሚንበለበለውን የጠላትን ፍላጻ ልታጠፉ የምትችሉበትን የእግዚአብሔርን ዕቃ ጦር አንሱ። ሃሌሉያ። ሶ በዚህ ዓመት ወይም ደግሞ ከዚህ በኋላ ባለን የመንፈሳዊ ህይወታችን በጸሎት የተሞላ ነው የሚሆነው። አሜን። ሶ አንዳንድ ነገር ልነግራችሁ ፈልጋለሁ። you don't just pray በህይወታችሁ ላይ በጸሎታችሁ ውስጥ ምን አቺቭ ማድረግ እንደምትፈልጉ መወሰን አለባችሁ። what do you want to achieve? because አንዳንድ ሰዎች የሚጸልዩት just religious practice ለማድረግ ነው፣ ሃይማኖታዊ ፕራክቲስ ለማድረግ ነው። የተለያዩ ሃይማኖቶች ይጸልያሉ፣ የተለያዩ ሪሊጅኖች ይጸልያሉ።
በቀን አንዴ የሚጸልይ አለ፣ በቀን 3፣ በቀን 5 የሆነ ሰዓት ላይ የሆነ ጊዜ ላይ የሆነ ቦታ ላይ ተንበርክኮ እየሰገደ የሆነ ነገር እያጨሰ የሆነ ነገር እያበራ የሚጸልይ ብዙ ነገር አለ። but I want to ask you ብዙ ሰዎች በሪሊጂየስ ፐርፐዝ ይጸልያሉ just to practice religion ሃይማኖትን ለመለማመድ። አያቴ እንዲህ ታረግ ነበር፣ አባቴ እንዲህ ያረግ ነበር፣ ዘመዶች እንደዚህ ያረጉ ነበር but there is no purpose in it። አሁን በውስጣችሁ እንዲገባ ፈልገው ነገር ምንድነው? አቺቭ ማፈልጉት ጸሎታችሁ ምን አቺቭ እንዳደርግ ትፈልጋላችሁ? ስትንበረከኩ remember prayer ግልጽ የሆነ ግብ ሊኖረው ያስፈልጋል። ግልጽ የሆነ ግብ I have to pray for these things ማለት አለባችሁ። 3 ቀን ጾማለሁ ካላችሁ 3 ቀንም ጾሙት ለምንድን ነው? there must be a specific reason። ለዚህ ጉዳይ በዚህ ጉዳይ ላይ መጾም አለብኝ። praise God hallelujah። ያ ጉዳይ እስከሚመጣ ድረስ ጸሎቴን አላቆም ማለት አለባችሁ። በአንዳንድ ሐሳብ ላይ ከሴፕቴምበር ጀምሮ ፐርሰናሊ እየጸለይኩ ነበርና ከዛ በኋላ ዛሬ አይቶት የዛ ሪዝን ጸሎት ያበቃ መስሎኝ ነበር። ግን ዛሬ ከሰዓት መንፈስ ቅዱስ ደግሞ አላበቃም። you have to continue praying አለኝ። you have to continue መቀጠል አለብህ አለኝ። መቼ ነው የጀመርኩት ብያችኋለሁ? ሴፕቴምበር ነው። praise God so I have to continue ማለት ነው። you see በጸሎታችሁ ውስጥ ምንድነው አቺቭ ማለት ምንድነው? ምን ሲሆን ነው ጸሎት የተመለሰ የምትሉት? praise God don't just pray with purpose praise God በዓላማ መጸለይ አለብን in the mighty name of Jesus። ዛሬ በዚህ ሳምንት የማስለቀው ነገር አለ ማለት አለባችሁ። ያ የምታስለቁት ነገር ምን እንደሆነ ማወቅ አለባችሁ። እግዚአብሔር በሕይወታችሁ ላይ የሰጣችሁ ነገር you have to fight for it, you must name it in the mighty name of Jesus። ጌታ ኢየሱስ ለዚህ ነው ብዙ ጊዜ በጸሎት ወደሱ ሲቀርቡ ሰዎች ምንድነው የምትፈልጉት ይላቸዋል። ምን እንዳደረግልህ ትፈልጋለህ? ምን እንዳደረግሽ ትፈልጋለሽ? do you have any specific reason? የምትጮህበት የምትጾምበት የምትጸልይበት በእግዚአብሔር ፊት ጊዜ የምታሳልፍበት ሪዝን ምንድነው? you have to write down በስልካችሁ ላይ ወይ በወረቀታችሁ ላይ ጽፋችሁ you have to pray for it። ከዛ በኋላ መንፈስ ቅዱስ he will give you the direction hallelujah አሜን አሜን። ጸሎት 5 ደቂቃም ይሁን 5 ቀን 5 ዓመት የሚጸለይበት ክሊር ጎል ያስፈልገዋል። ክላሪቲ hallelujah in the mighty name of Jesus አሜን አሜን። እግዚአብሔር አምላክ የሚያካፍለን ጸጋ አለ። you will impart great grace። ይሄ ዓመት የእምነታችሁን ጋሻ የምታነሱበት የሚንበለበለው የጠላትን ፍላጻ የምታጠፉበት ጊዜያችሁ ነው። praise God anything ወደ ህይወታችሁ የሚላከው ነገር ህይወታችሁን እንዳያቃጥል ቤታችሁን እንዳያቃጥል anything ጠላት ዲዛይን ያደረገው ፕላን ያደረገው ራእያችሁ ህልማችሁ ዴስቲኒያችሁ remember እግዚአብሔር የሰጣችሁ ዴስቲኒ አለ። እግዚአብሔር የሰጣችሁ ህልም አለ። ጠላት ወደዛ ህልም ወደዛ ራእይ ቀስቱን ይወረውራል so that he can destroy it in the name of Jesus። በቀኑ መጨረሻ ላይ ቁጭ ብላችሁ የምትሉት ነገር እንደዚህ ነው፣ ሩጫዬን ጨርሻለሁ ትላላችሁ። ሃሌሉያ መሮጥ አልቻልኩም ከበውኝ ነበር አለ የምትሉት ሩጫዬን ጨርሻለሁ። አሜን አሜን አሜን። አይ ይውላችሁ በህይወታችሁ ላይ በመጨረሻ ቀናችሁ ስለምትናገሩት ነገር ማሰብ አለባችሁ። you have to pray you see ቃሉ ሲናገር ይላል ማቴዎስ 6:7 ላይ ስትጸልዩ ከንቱ ቃል በመደጋገም ጸሎት የሚሰማላችሁ እንደሚመስላቸው አሕዛብ ነገራችሁ ምን አታርጉ ይላል አታራዝሙት ይላል ወይ ደግሞ አታንዛዙት አትድገሙት ይላል። have a purpose for your prayer praise God amen don't just እንደሚያለቅስ ሕፃን መጸለይ የለባችሁም። have a purpose hallelujah። ከነዚህ ሁሉ ጋር የሚንበለበሉትን የክፉን ፍላጻው ልታጠፉ የምትችሉበትን የእምነትን ጋሻ አንሱ praise God የእምነትን ጋሻ አንሱ አሜን አሜን። የእምነትን ጋሻ አንሱ ምን ማለት ነው? fight by faith እግዚአብሔር እንዳለ እግዚአብሔር እንደሚሰማ እግዚአብሔር ለነገራችሁ መከናወን እንደሚሰጥ እግዚአብሔር ነገሮቻችሁ ሪቨርስ እንደሚያደርግ in the mighty name of Jesus። የትኛውም በዚህ ዓመት ወደ ህይወታችሁ ዳይሬክት የተደረገ የሚንበለበል ፍላጻ በጌታ በኢየሱስ ክርስቶስ ስም የተከለከለ ይሆናል። አሜን አሜን። I block it in the mighty name of Jesus። የትኛውንም ፍላጻ ዛሬ ብሎክ እናደርጋለን።
ወደ ቤታችሁ፣ ወደ ህይወታችሁ፣ ወደ አገልግሎታችሁ፣ ወደ ፋይናንሳችሁ፣ ወደ ልጆቻችሁ፣ ወደ ጤናችሁ የናንተ ወደ ሆነ ነገር አቅጣጫውን ያደረገ የሚንበለበል ፍላጻ በጌታ በኢየሱስ ስም ዛሬ በእምነት ጋሻ እናፈርሰዋለን። I block it, I reverse it። በጌታ በኢየሱስ ስም ወደ ላኪውን መልሰዋል፣ ወደ ወርዋሪውን መልሰዋል። በጌታ በኢየሱስ ክርስቶስ ስም ወደ ጠላቶቻችን ሰፈር እንመልሰዋለን። In the name of Jesus, hallelujah። ምንድነው fiery darts? ወደ ህይወታችን ጠላት የሚልከው የሚንበለበል ፍላጻ ምንድነው? ነምበር 1 እጅግ ብዙ የሆነ ጥቃት ነው የሚወክለው። መልቲ ዳይሜንሽናል የሆነ ጥቃት። you see great number I don't know። ከዛሬ ጀምሮ አንድ የድሮ ፊልም ፈልጋችሁ ማየት አለባችሁ። praise God። የሚንበለበል ፍላጻ ምን ሆነ እንዲገባችሁ። ረሳው እንጂ we have seen many movies I don't know። brave heart ላይ አለ እንደዛ አይነት ነገር ምናልባት ይኖራል የድሮ ፊልም ስለሆነ። የድሮ ፊልሞች ላይ ሄዳችሁ እዩ። በአንድነት ሆነው ቀስታቸው ጫፍ ላይ እሳት አድርገው ወታደሮች ተደርድረው ሁሉም በአንድ ጊዜ ይልካሉ። በሺ የሚቆጠሩ የሚንበለበሉ ፍላጻዎች ወደ ከተማይቱ ይገባሉ። ባረፉበት ቦታ ላይ ሁሉ እሳት ነው የሚያቀጣጥሉት። በእርሻቸው ላይ፣ በቤታቸው ላይ፣ የነሱ በሆነው ነገር ላይ I don't know። in the mighty name of Jesus fiery dart ማለት ይሄ ነው። ጠላት መልቲ ዳይሜንሽናል የሆነ ዳርቻው ሰፊ የሆነ መጠነ ሰፊ የሆነ አታክ ወደ ህይወታችን የሚልክበት መንገድ አለ። ለምን? እግዚአብሔር ወደ ሰጠን ዳይሜንሽንና ወደ ዴስቲኒያችን እንዳንሄድ ነገር መጽሐፍ ሲናገር እንደዚህ አለ፣ የእምነት ጋሻችሁን አንሱ አለ። in the mighty name of Jesus የጠላትን ኃይል ሁሉ ልታጠፉ የምትችሉበትን አሜን የሚል ሰው አለ። ዛሬ በጌታ በኢየሱስ ስም I pray I'm praying for you። የትኛው መልቲ ዳይሜንሽናል የሆነ መጠነ ሰፊ የሆነ ጥቃት ይሄኛውን ስትዘጉ በዛኛው፣ በዛ ስትሉ በዚህ ጋር ጠላት የከፈተው የትኛውም አይነት ጥቃት በጌታ በኢየሱስ ስም የተከለከለ ይሆናል። I block it in the name of Jesus። የሚንበለበሉትን this is ይኸውላችሁ ይሄንን መንፈሳዊ ብርሃን መካፈል አለባችሁ። አንዳንድ ጊዜ ሰዎች ፋታ እስከማያገኙ ድረስ በጠላት ውጊያ ውስጥ ነው። ለምን? ወደ ደጃቸው እንዳይገቡ፣ ወደ በራቸው እንዳይገቡ፣ መስኮቶቻቸው ውስጥ እንዳይገቡ፣ እግዚአብሔር የሰጣቸው ህልም ላይ እንዳይሄዱ፣ ራእያቸውን እንዳያከናውኑ ያጣድፋቸዋል። I refuse ማለት አለባችሁ። in the mighty name of Jesus የእምነት ጋሻዬን አነሳለሁ ማለት አለባችሁ። እስኪ ከኔ ጋር ጸልዩ። የእምነት ጋሻዬን በሉ እስቲ አነሳለሁ በሉ እስቲ። የሚንበለበለው የጠላት ፍላጻ ህይወቴን አያገኝም፣ ቤቴን አያገኝም፣ ተናገሩ፣ ስራዬን አያገኝም፣ አገልግሎቴን አያገኝም፣ ጤናዬን አያገኝም በጌታ በኢየሱስ ስም in the mighty name of Jesus amen። you have to fight for it። እንዴት? by faith የእምነትን ጋሻ አንሱ። ሃሌሉያ አሜን አሜን። you see ማሲቭ የሆነ አታክ ነው። ማሲቭ የሆነ መጠነ ሰፊ የሆነ ለረጅም ጊዜ ሊቆይ የሚችል in the mighty name of Jesus የጌታ መንፈስ እዚህ አለ። አሜን አሜን። sometimes በሰዎች ህይወት ውስጥ አመታትን ይፈጃል። I'm not just preaching, I'm praying for you። ለአመታት የሚቆይ ይሆናል መጠነ ሰፊ ጥቃት፣ ወራትን የሚፈጅ አመታትን የሚፈጅ ሰዎች በቀላሉ ነቅለው ሊወጡበት የማይችሉ ማሲቭ የሆነ ዲስትራክሽን፣ ሰፊ የሆነ ጥፋት፣ ሰፊ የሆነ ጥፋት። it's not easy, not easy I'm telling you። አንድ ሰው ጋራ እየተጫወትን ነበር ከአንድ ቤተሰብ ጋርና ጋዛ ነበር ለስራ ጋዛ ሄዶ ነበር። ለዚህ ለአንዳቸው ለድርጅት ነው የሚሰራው ለሁማኒቴሪያን ድርጅት። ከዛ ሲነግረኝ እንዴት ነው ጋዛ አልኩት። ጋዛ እንዴት ነው ብዬ ጠየቁት። we have seen nothing አለኝ። ዓለም የሚያየው ሌላ ነው። ቴሌቪዥን አብራርቶ ይገልጻል። it's not possible explain የሚደረግ ነገር አይደለም አለኝ። በዚህ ልክ ነገር ሊጠፋ እንደሚችል ራሱ ማሰብ አትችልም አለ። ማሰብ ልነግርህ I cannot tell you። 2 ወር እዛ ተቀምጫለሁ አለ። I cannot tell you ምን እንዳለ he cannot explain። ማሲቭ የሆነ distraction it will take years to recover። አመታት 30 አመት 40 አመት maybe 50 አመት ኮምፕሪሄንድ
ኮምፕሪሄንድ የማይደረ I cannot explain አለ መጨረሻ ማለት ሰው ካላየ በስተቀር እንደዛ ነገር ከዛ በፊት አይቶ ያየ ሰው ያለም አይመስለኝም ማለት ከዛ በፊት ያየው ነገር ምክንያቱም አንድ ነገር የምታብራራው ማነጻጸሪያ ሲኖረው ነው ማነጻጸሪያ የለውም ማለት I cannot tell you በምን እንደፈነዳ በምን እንደፈረሰ ራሱ it's not explainable it's not explainable you see the spirit realm የሚሰራው ልክ እንደዚህ ነው in the mighty name of Jesus every recover ሊያደርግ በማይችል ሁኔታ ነው ጠላት ነገራችን መምታት የሚፈልገው fiery darts ከተለያየ አቅጣጫ in the mighty name of Jesus in the mighty name of Jesus ሲበልስታኖች አጸሉ in the mighty name of Jesus in the mighty name of Jesus paladiano maso prolovedia in the mighty name of Jesus 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 በጌታ በኢየሱስ ክርስቶስ ስም ዛሬ I come against every demonic attack በጌታ በኢየሱስ ክርስቶስ ስም I pray ጄጋዲያኖ ማሶ ፕሮሎቬዲያ በጌታ በኢየሱስ ማሲቭ ዲስትራክሽን ያቀደ ሰፊ ጥቃትን ያሰበ ሰፊ የሆነ ረጅም ጊዜ የሚፈጅ በቀላሉ ሪከቨር ሊሆን የማይችል በቀላሉ ሊጠገን የማይችል ሊስተካከል የማይችል ዲስትራክሽን ወደ ቤታችሁ ወደ ህይወታችሁ ወደ ስራችሁ ወደ ጤናችሁ ወደ ልጆቻችሁ ለመላክ የተዘጋጀ ጠላትን ቀስት ዛሬ በጌታ በኢየሱስ ስም እናከሽፈዋለን we destroy it in the mighty name of Jesus we block it in the mighty name of Jesus በጌታ በኢየሱስ ክርስቶስ ስምና ስልጣን እናጠፋዋለን ዛሬ በጌታ በኢየሱስ ስም የእምነትን ጋሻ አነሳለሁ in the mighty name of Jesus በጌታ በኢየሱስ ክርስቶስ ስምና ስልጣን የእምነትን ጋሻ አነሳለሁ in the mighty name of Jesus በጌታ በኢየሱስ ስም ዛሬ I pray in the mighty name of Jesus የትኛውም በህይወታችሁ አቅጣጫ ላይ የታወጀ የትኛውም አይነት ጥቃት በጌታ በኢየሱስ ስም ተከለከለ I cover it in the name of Jesus I block it in the mighty name of Jesus oh yes hallelujah amen amen you see በህይወታችሁ ላይ ያወራለው ስለ fiery darts ነው የሚንበለበል ፍላጻ uncontrollable attack uncountable attack የማይቆጠር የሚያዝል ያ ብቻ አይደለም በሰዎች ህይወት ላይ ፓኒክንና ኮንፊውዥንን የሚልክ ጥቃት ነው በእግዚአብሔር ፈቃድ ውስጥ ሆናችሁ በእግዚአብሔር ፈቃድ ውስጥ እንዳልሆናችሁ እንድታስቡ የሚያደርግ እግዚአብሔር ከናንተ ጋር ሆኖ እግዚአብሔር ከኔ ጋር የለም እንዴ ብላችሁ እስከምታስቡ ድረስ የሚያደርግ it's an attack it's a massive attack እግዚአብሔር ወደ ሰጣችሁ ነገር እግዚአብሔር ወደ አየላችሁ ነገር እግዚአብሔር ወደ አቀደላችሁ ነገር ህይወታችሁ እንዳይቀጥል የሚያደርግ ነው I refuse I pray against it በጌታ በኢየሱስ ስም every panic ከህይወታችሁ ላይ ይነሳል አሜን አሜን you will never panic in the mighty name of Jesus hallelujah amen በመንፈሳዊ ህይወታችን ላይ አነገር አስቡ የሚንበለበል ፍላጻ ወደ ሰዎች ህይወት ሲመጣ መንፈሳዊ ህይወታቸውን ስጋቸውን ፋይናንሳቸውን ቤተሰባቸውን የነሱ የሆነውን ነገር ሁሉ አታክ የሚያደርግ የተለያየ ዳይሜንሽን ያለው ውጊያ ነው ሃሌሉያ ነገር ግን መንፈሳዊ መፍትሄ አለ እሱም መፍትሄ የእምነት ጋሻ ይባላል you have to stand in faith hallelujah እግዚአብሔር ያለኝ ነው የሚሆነው እግዚአብሔር የነገረኝ ነው የሚሆነው እግዚአብሔር ወዳለኝ ቦታ ነው የሚሄደው in the mighty name of Jesus the enemy will never divert መንገዴን ዳይቨርት አያደርግም I will pray in the mighty name of Jesus you see ምን ጸልየው ከፍርሃት አይደለም ከጭንቀት አይደለም ከፓኒክ አታክ ውስጥ ሆናለም then we have to pray by faith hallelujah የእግዚአብሔርን ቃል እየመዘዝን ነው ምን ጸልየው ቃሉን እያወጣን ነው ምን ጸልየው በመገረፉ ቁስል ተፈውሻለሁ I will never allow sickness amen በሽታ የህይወቴን አቅጣጫ እንዲቀይር አልፈቅድለትም አሜን የሚል ሰው አለ ወይ
በጌታ በኢየሱስ ስም በዚህ ዓመት በሽታ የህይወታችሁን አቅጣጫ አይቀይረውም። አሜን አሜን አሜን። ላይፍ ስታይላችሁን አይቀይረውም። in the mighty name of Jesus እስቲ አሜን በሉ በደም your lifestyle will never change. I'm telling you will never change. you have to pray. ወደ ሰዎች ህይወት በሽታ አንዳንድ ጊዜ ሲመጣ ህይወታቸው በሙሉ ነው የሚቀየረው። ዳይሬክሽናቸው በሙሉ ነው የሚቀየረው። አስተሳሰባቸው everything will change. some sickness አንዳንድ በሽታ የሰዎችን አካሄድ በሙሉ ነው የሚቀይረው። completely as if ትልቅና ትንሽ የሚባል ነገር እንዳለ። ነገር ግን ይሄ ሁሉ ፍላጻ ነው፣ የጠላት ፍላጻ ነው። this is my prayer. this is my prayer. በጌታ በኢየሱስ ስም የህይወታቸው አቅጣጫ በበሽታ ምክንያት አይቀየርም። የትኛውም የበሽታ ፍላጻ በጌታ በኢየሱስ ስም ወደ ቤታቸው አይገባም። ህይወታችሁን አይነካም። in the name of Jesus አሜን የሚስፋለ ወይ? ይሄ ሰውነታችሁ በጌታ በኢየሱስ ስም በዚህ ዓመት በክርስቶስ ኢየሱስ ደም የተሸፈነ ነው። you will never hear in the name of Jesus የትኛውም ክሪቲካል የሆነ ነገር በጌታ በኢየሱስ ስም ሰውነታችሁን አያንኳኳም። I refuse ማለት አለባችሁ። ይህንን ዓመት በጤንነት ነው የሚጨርሰው። in the mighty name of Jesus በጠንካራ ጤንነት፣ በመልካም ጤንነት። ሃሌሉያ። ጤና እንዲሆንላል፣ በመልካም ጤንነት እንድትሆን፣ በነገር ሁሉ እንዲሳካል። ሃሌሉያ እጸልያለሁ። አሜን የሚል yes that's the fiery dart. የሰዎችን ህይወት የወጋ ፍላጻ ነው፣ የወጋ ፍላጻ ነው። በጌታ በኢየሱስ ስም I refuse ማለት አለበት። በጌታ በኢየሱስ ስም ቤቴ የተከለለ ነው፣ ጤናዬ የተከለለ ነው፣ የልጆቼ ጤንነት የተከለለ ነው፣ የቤተሰቤ ጤና በጌታ በኢየሱስ ስም የተከለለ ነው። in the mighty name of Jesus ለጠላት የምሰዋው ጤናም ጊዜም ህይወትም የለኝም። I will walk and work in divine health. Amen amen. that's a fiery dart in the mighty name of Jesus. አንዳንድ ጊዜ ሰዎች ለመጸለይ ሰርከምስታንሱ ፈጦ እስከሚመጣ ድረስ ይጠብቃሉ። that's not how you pray. you pray ጋሻውን አንሷል። ጋሻ መከላከያ ነው። አሜን አሜን። ጋሻ መድኃኒት አይደለም፣ ጋሻ መከላከያ ነው። praise God። ወደ ህይወታችሁ ነገሮች እንዳይመጣ ስፒሪቹዋሊ ፌስ የምታረጉበት ብሎክ የምታረጉበት መንገድ ነው። ለዚህ ነው ተነስታችሁ መጸለይ ያለባችሁ፣ በልሳን መጸለይ ያለባችሁ፣ ቃሉን ማወጅ ያለባችሁ፣ በጸሎት ህብረት ላይ መገኘት ያለባችሁ። why? because you are using your shieldaችሁ የተጠቀማችሁ ነው ማለት ነው። መከላከያችሁን እያረጋችሁ ነው። in the mighty name of Jesus አሜን አሜን። ኧረ ሃሌሉያ ዋው። አትሊስት ሶስት ነገሮች ጠላት ወደ ህይወታችን ያስፈነጥራል። ይሄን ነገር እንገራችሁ ከመጸለያችን በፊት in the mighty name of Jesus እግዚአብሔር ወደ ሰጠን ነገር ውስጥ እንዳንገባና ወደ ደጆቻችን ወደ በሮቻችን እንዳንሄድ ጠላት ብሎክ የሚያደርግባቸው ፍላጻዎች መካከል አንዱ ከእግዚአብሔር ያልሆነ ሐሳብ ነው። ungodly thought. you see ይሄ ሐሳብ ከእግዚአብሔር ያልሆነ ሐሳብ የጠላት ፍላጻ ነው፣ የጠላት ፍላጻ ነው። ሰይጣን ወደ ሰዎች ህይወት ሐሳብን በመላክ የታወቀ ነው። continuously ወደ ህይወታችን ከሚልካቸው ፍላጻዎች መካከል አንዱና ዋነኛው ከእግዚአብሔር ያልሆነ ሐሳብ ነው። thought suggestion ነው። you see suggest ያደርጋል ጠላት፣ ሐሳብ ያቀርባል። አንድ ሐሳብ አለኝ አለ የሚለው he will suggest something። ያችሁ ጌታ ጋር መጥቶ የጌታ ኢየሱስ ጋር መጥቶ ሰይጣን ምን ያደርጋል? he suggested something። በራብ ልትሞት ነው። ለምን በራብ ትሞታለህ? አንተ የእግዚአብሔር ልጅ ከሆንክ ደግሞ የእግዚአብሔር ልጅነትን ማሳየት ከፈለክ ፕሩቭ ማድረግ ከፈለክ ይሄንን ድንጋይ ምን አድርገው እንጂ it's a suggestion። ተራበ ነው የሚለው አለም እንደ ቃሉ የሚበላበት ጊዜ እኮ ደርሷል ጌታ። I believe maybe ጸሎቱን ከጨረሰ በኋላ because 40 ቀን ከጾመ በኋላ ተራበ ነው የሚለው። ጾም ጸሎቱን ጨርሶ በመብላት ጊዜ ውስጥ ሊበላ ባለበት ሰዓት ላይ ነው ፈታኝ ወደሱ ቀርቦ የሚለው። you see ብዙ ጊዜ ጠላት ኢንቴንሲቭ የሆነ ቴምፕቴሽን ወደ ህይወታችሁ የሚያመጣው ምክንያቱም ይኸውላችሁ የፕሮሞሽናችሁ ጊዜ ስለቀረበ ነው። praise God አሜን። የሚስዋል ወይ 40 ቀኑን ከጨረሰ በኋላ
ያንን ከጨረሰ በኋላ ሰጀስሽኑ የመጣው ከዛ በኋላ ነው። የጠላት ፍላጻ ይሄ ነው። ከዴስቲኒያችሁ የሚያወጣበት ከእግዚአብሔር ፕላን ከእግዚአብሔር እቅድ ውስጥ ህይወታችሁን የሚነጥቅበት መንገድ ሐሳብ ሰጀስት ማድረግ ነው። ወደ ውስጣችሁ ሐሳብን ያመጣል። ዲሞኒክ የሆነ I block it in the name of Jesus። በጌታ በኢየሱስ ስም ወደ አእምሮአችሁ የተላከ የትኛውም ዴስቲኒያችሁን ዳይቨርት የሚያደርግ የጠላት ሐሳብ በጌታ በኢየሱስ ስም ዛሬ እናፈርሰዋለን። አሜን አሜን። መጸለይ አለባችሁ። I block it ማለት አለባችሁ። This is a fiery dart። you see አእምሮአችሁ በእግዚአብሔር መንፈስና በእግዚአብሔር ቃል እንዲገዛ መጸለይ አለባችሁ። It's not easy to control your mind or your life። መንፈሳዊ አቅም ያስፈልጋል። ሰው አእምሮውን ለመግዛት ሰው ህይወቱን ለመግዛት መንፈሳዊ ጉልበት ያስፈልገዋል። ያ መንፈሳዊ ጉልበት ደግሞ የእምነት ጋሻ ይባላል። ለምን? ያንን ፋይሪ ዳት የሚከላከል እሱ ነው። ወደ ሔዋን የመጣው ሐሳብ ይሄ ነው። አትሞቱም እኮ ሞትን አለ። ሰጀሽን ነው። I don't know ምን ሰጀስት እያደረጋችሁ ነው ጠላት ህይወታችሁ። He's suggesting something. He's always suggesting something። ለምን እንደዚህ አታረግም? ለምን እንደዚህ አታረግም? ለምን በዚህ መንገድ አትሄጂም? ለምን ይሄን ነገር አታደርጊውም? ለምን ነው የተውሽውን የዛሬ 2 ዓመት የተውሽውን ነገር ሊያስታውስ ይችላል። የዛሬ 2 ዓመት የተውከውን ነገር He's suggesting something. Why? Because ጠላት ሁሉ ጊዜ ፍላጻውን የሚልከው በሐሳብ ነው። በሐሳብ ነው። In the mighty name of Jesus። አሜን አሜን። ሁለተኛ ቆሮንቶስ 10:4 ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም፣ ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክር ከንቱ ሐሳብ ሁሉ ምን እናደርጋለን? እናፈርሳለን። እስቲ አፈርሳለሁ በሉ እስቲ። እስቲ ከኔ ጋር ጸልዩ። በጌታ በኢየሱስ ስም በሉ እስቲ። የትኛውም የጠላት ፍላጻ በሐሳቤ ላይ በሐሳብ ህይወቴ ላይ እየሰራ ያለውን በጌታ በኢየሱስ ስም አፈርሰዋለሁ። ሃሌሉያ አሜን። I destroy it in the name of Jesus። how? የእምነት ጋሻዬን አነሳለሁ። ለምን? ምንድነው የእምነት ጋሻ የሚለው? እግዚአብሔር መልካም ነው። እግዚአብሔር እውነተኛ ነው። እግዚአብሔር መልካም ብቻ ነው። He will reward me። በነገረኝ ሰዓት በነገረኝ ቦታ ይመጣል እግዚአብሔር። አሜን። ምን ይሰዋል ወይ? I will never choose ሌላ መንገድ። ሌላኛው መንገድ አልመርጥም ማለት አለባችሁ። አሜን። አእምሮን ሁሉ የማረክን ለክርስቶስ እንዲታዘዝ እናደርገዋለን። how? የእምነት ጋሻ ነው ይሄን የሚያደርገው። የሚመጣውን የተላጠን ሐሳብ ኢንተርሴፕት ያደርገዋል፣ በመንገድ ላይ ያስቀረዋል። in the mighty name of Jesus። አሜን። ፍላሽባክ ይሄ በህይወታችሁ ላይ እንደ ሙቪ የሚያሳልፈው ነገር ጠላት አንደኛ ያመጣ ህይወታችሁ ላይ የሆነ ሐሳብ ውልብ የሚያደርግባችሁ ነገር why? he's attacking you። ፍላጻ ወደ ህይወታችሁ እየላከ ነው። ሰጀስት እያደረገ ነው። በሶሻል ሚዲያ በሰው ውስጥ ሆኖ በስልክ ሆኖ በወዳጅ መስሎ በተለያየ ሰው አስመስሎ he's suggesting something። that's the fiery dart። ሃሌሉያ። ኤፌሶን 4:17 እንደዚህ ይላል፣ ስለዚህ ይህን እነግራችኋለሁ በጌታም አደራ እላለሁ በአስተሳሰባቸው ከንቱነት እንደሚኖሩ እንደ አሕዛብ ልትመላለሱ አይገባም ይላል። ያስተሳሰብ ምን አለ? ከንቱነት፣ in vain የሆነ የትም የማያደርስ ለጊዜው መልካም የሚመስል ነገር ግን ህይወታችሁን ዲስትሮይ የሚያደርግ የአሕዛብ አካሄድ አለ። you see ህይወታችን የአስተሳሰባችን ውጤት ነው። ህይወታችን የምናስበው ነገር ነጸብራቅ ነው። ህይወታችን ሲታይ የሚታየው የምናስብበት መንገድ ነው። I pray። አሜን አሜን። ስለዚህ ሐሳባችንን የጠላትን ሐሳብ የምናሸንፍበትን የእምነትን ጋሻ ማንሳት አለብን። የእምነትን ጋሻ praise God። በጎ የሆነውን የምናስብበት፣ ጽድቅ የሆነውን የምናስብበት፣ ቅድስና የሆነውን የምናስብበት፣ የእግዚአብሔር ሐሳብ የሆነውን የምናስብበት in the mighty name of Jesus። አሜን 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 የሚል ሰው አለ ወይ? there is a thought every wickedness every evil ነገር የሐሳብ ፍላጻ ሆኖ ወደ ሰው ውስጥ የገባው የሐሳብ ፍላጻ። የሆነ ቀን ማታ ነው ሰውየው ያሰበው፣ የሆነ ቀን ጧት ነው ሰውየው ያሰበው፣
የሆነ ቅጽበት ላይ ጠላት ሐሳብ ምን የሰጠው ከዛ ያ ሐሳብ ነው ዴቨሎፕ አድርጎ ኢቪል ነገር የወለደው ህይወቱን ዲስትሮይ ያደረገው። ሄዳችሁ እስር ቤት ውስጥ ያሉ ሜቢ ማክሲመም ፕሪዝን ውስጥ ያሉ እስረኞችን ጠርታችሁ የሰሩትን ወንጀል ጠይቃችሁ ዋይ እንደዚህ ያደረጋችሁ ብትሏቸው ትረስት ሚ 99% የሆነ ቀን የሆነ ሐሳብ ውስጣቸው መጥቶ ነው። they came up with something ይሄን ባረክ ይሄን ብር አገኛለሁ፣ ይሄን ባረክ ህይወቴ ወደዚህ ይሄዳል፣ ይሄን ባረክ ከዚህ ችግር ውስጥ ወጣለሁ፣ ይሄን ባረክ ይሄን ችግር እፈታለሁ። ይሄን it's a thought ሐሳብ ነው የመጣው። ነገር ግን ያ ሐሳብ ምን አድርጓል? ህይወት ሆኗል። ህይወት ሆኖ ምን ሆነ? እስር ቤት ሆኗል፣ ቅጣት ሆኗል፣ ጥፋት ሆኗል፣ ወንጀል ሆኗል። I'm telling you መግደል ሆኗል፣ ማጥፋት ሆኗል፣ ዲስትራክሽን ሆኗል። የቱ ጋር ነው የጀመረው ብላችሁ ብትሉ የሐሳብ ፍላጻ ነው። ከእንቅልፋቸው ቀስቅሶ የነገራቸው የጠላት ሐሳብ አለ። I block it in the mighty name of Jesus በጌታ በኢየሱስ ስም በ2026 in the mighty name of Jesus ዴስቲኒያችንን ዳይቨርት የሚያደርግ የእግዚአብሔርን ህልምና ራእይ ከውታችን የሚነቅል እንደ እግዚአብሔር ሐሳብ ያልሆነ ሐሳብ በጌታ በኢየሱስ ስም ለጥፋታችን ጠላት ሰጀስት የሚያደርገው every suggestion I block it in the name of Jesus I stop it in the mighty name of Jesus በጌታ በኢየሱስ ስም ከአእምሮአችሁ ላይ ከለክለዋል፣ ከልባችሁ ላይ ከለክለዋል፣ ከሐሳባችሁ ላይ ከለክለዋል። የትኛውም ከክብራችሁ ሊያወርዳችሁ የመጣ ሐሳብ in the name of Jesus በጌታ በኢየሱስ ስም የተበተነ ይሁን። I arrest it in the name of Jesus አሜን። ሐሳብን ሁሉ እንገዛለን ነው የሚለው። በቁጥጥር ስር እናውላለን። I arrest ማለት አለባችሁ። ከኤደን ገነት ወደ ምድረ በዳ የሚልክ that's a thought ሁሉ ከሞላበት ወደ ጥረትና ወደ ግራት የሚመልስ ከበረከት ወደ እርግማን ከህይወት ወደ ሞት ከእግዚአብሔር ፕሬዘንስ ወደ አጋንንት ፕሬዘንስ ሰዎችን ዳይቨርት ያደረገው ሐሳብ ነው። it's a suggestion that's me it's a suggestion ለምን እንደዚህ አታረግም? ለምን በዚህ ውስጥ አትገባም? ለምን እንደዚህ አይሻልም ወይ? ለምን እንደዚህ አይሆንም? in the name of Jesus ካላባና ሞሶ ፕሬሌቬሪያ መጸለይ ያለባችሁ in the mighty name of Jesus የእምነት ጋሻዬን አነሳለሁ። every demonic suggestion ለድህነት የተዘጋጀ ለጥፋት የተዘጋጀ ለክሪሚናል አክቲቪቲ እና ሞቲቭ የተዘጋጀ ቤቴን ለማፍረስ ተዘጋጀ፣ አገልግሎቴን ለማፍረስ ተዘጋጀ፣ ራእይን ለማጨንገፍ ህልሜን ለማጨንገፍ በሌሊትና በቀን ሰጀስት የሚደረግ የጠላት ፍላጻ in the mighty name of Jesus በጌታ በኢየሱስ ስም I remove it from my mind ከአእምሮ ውስጥ አወጣዋለሁ፣ ከሐሳቤ ውስጥ አወጣዋለሁ። በጌታ በኢየሱስ ስም ከአንደበቴ ላይ አነሳዋለሁ። በጌታ በኢየሱስ ስም ስጋ እንዳይለብስ ኤግዚስት እንዳያደርግ ፕሮስፐር እንዳያደርግ እንዳይለመልም ስር እንዳይሰድ ፍሬ እንዳያፈራ በጌታ በኢየሱስ ስም I fight it in the name of Jesus አሜን። you see የእምነት ጋሻ የመንፈስ ቅዱስን ሐሳብ መቀበል ነው። it's accepting the suggestion of the Holy Spirit hallelujah የመንፈስ ቅዱስን ሐሳብ ያ ነው የእምነት ጋሻ ማለት። የእምነትን ጋሻ ማንሳት ማለት ለመንፈስ ቅዱስ ሐሳብ እሺ ማለት ነው። ሃሌሉያ አሜን አሜን just to obey that voice just to obey that small voice praise God you see ሰይጣንም ሰጀስት ነው የሚያደርገው፣ መንፈስ ቅዱስም ሰጀስት ነው የሚያደርገው። መንፈስ ቅዱስም he will suggest with a gentle voice don't do this ይላል praise God hallelujah oh do this ይላል አሜን አሜን it's a very gentle voice maybe ያ ድምጽ የመጣው በሆነ ሰው ውስጥ ነው። ያ ድምጽ የመጣው ምናልባት መልእክት እየሰማችሁ ነው፣ ወይ መኪናችሁን እየነዳችሁ ነው፣ ወይ አልጋችሁ ላይ ሆናችሁ ነው። ኮምፕሊትሊ ዳይሬክሽናችሁን የሚቀይር የመንፈስ ቅዱስ ሰጀሽን ወደ ህይወታችሁ ይመጣል። ሃሌሉያ አሜን አሜን። ሰዎች ሁሉ እናንተ የገጠማችሁ ነገር ሲገጥማቸው የሚያረጉት ኮመን ነገር እንዳለ ያወቃችሁ መንፈስ ቅዱስ he will suggest the opposite hallelujah he will suggest the opposite አያችሁ መንፈስ ቅዱስ በውስጣችሁ ያመጣው ነገር ያ ሰጀሽን ነው ወደ እግዚአብሔር ሐሳብ ይዟችሁ የሚሄደው። ያ የመንፈስ ቅዱስን ድምጽ መስማትና ለዛ ድምጽ መታዘዝ ነው የእምነትን ጋሻ ማንሳት ማለት
ሌላ ነገር አይደለም። there is no physical ጋሻ ገዝቼ አልሸጥላቸው ማሰርቼ የመንፈስ ቅዱስን ሰጀሽን መቀበል ነው። ሃሌሉያ saying yes to him. there is a voice in the mighty name of Jesus. አሜን። ወደ ጌታ ኢየሱስ የመጣ ሐሳብ አለ። ምን የሚል አትሙትብን የሚል ጴጥሮስም ይላል ይገስጸው ጀመር ይላል። this is a common very common and በሰው ሎጂካሊ ትክክለኛ ምክር ነው። ማለት ልሞት ነው አሁን በቃ ሰሞኑን እሞታለሁ ሲል አረ ጠላት ድብን ይበል ነው ምንለው። ሁላችንም የምንወደው ሰው ከሆነ ፌመስ የሆንበት ሰው የተከበርንበት ሰው ገቡ እየተባልን እየገባን እየወጣን በሱ ወግ ያየንበት ሰው አጠገባችን ኖሮ ልሞት ነው ካለ ምን ነው ምንለው? ቆመን ነው የምናድረው። ስንጸልይ እየጠበቅን ነው። ጥበቃ ነው የምናድረው አይናውን እያየን። so it's very common። ጴጥሮስ ያደረገው ነገር አንኮመን አይደለም። የተለመደ ትክክለኛ ማንኛውም ስጋዊ ሰው የሚያደርገው ነገር ሎጂካል የሆነ ፍቅሩን ነው የገለጠው። እንደዚህ ማትበል ለምን እንደዚህ የምትለው ያለ ይገስጸው ጀመር ይላል። ነገር ግን ጌታ ኢየሱስ በዛ ተግሳጽ ውስጥ የሰማው የአጋንንትን ሰጀሽን ነው። the enemy ጠላት ሰጀስት ያደረገው ነበር so that በህይወት እንዲቀጥል ትንሽ እንዲኖር እንዳይሞት it's a suggestion። ቢሾፕ ዳክስ ሲናገር ምን ይላል? ጌታ ኢየሱስ በምድር ላይ ልጆችና ሚስቶች የሌለው ወይ ሚስትና ልጆች ያላፈራ ቤተሰብ ያልመሰረተበት ዋናው ሪዝን ቤተሰብ ቢኖር ኖሮ አይሰቀልም ነበር ብዬ አስባለሁ። የራሱ አስተሳሰብ ነው። እንደ ልጆችን ጥይማ ብቻዬን በሆን እሺ ግድ የለም ልጆች ጥይ እንዴት ልሰቅ ሰጀስት ያደርገው። በጣም ብዙ የጠላት ሰጀሽን በህይወቱ ላይ ይኖር ነበር። ለጊዜው ጠላት ሰጀስት ያደረገው በጴጥሮስ ውስጥ ነው። ነገር ግን ሌላ ቮይስ አለ በውስጥ። ሃሌሉያ ይሄ መንገድ የክብር ነው የሚል አሜን አሜን። ሰው ሲያየው የውርደት ይመስላል። ሰው ሲያየው የውድቀት ይመስላል። ሰው ሲያየው it feels like you are losing it in the name of Jesus። አረ ሃሌሉያ። ነገር ግን ወደ ክብር እየሄደ ነው። ወደ ከፍታ እየሄደ ነው። እግዚአብሔር ወደ ዴስቲኒ እየወሰደ ነው። ዛሬ በጌታ በኢየሱስ ስም ልባችሁ ለመንፈስ ቅዱስ ምክር ይከፈታል። አይምሯችሁ ለመንፈስ ቅዱስ ምክር ይከፈታል። በጌታ በኢየሱስ ስም በዚህ በ2026 እግዚአብሔር ያላችሁ መንፈስ ያላችሁን ትሰማላችሁ። አሜን። መንፈስ ያላችሁን መንፈስ ሰጀስት ያደረገውን በህይወታችሁ ላይ sounds like a loss ግን መንፈስ ቅዱስ ብሏል እንደዛ። praise God። አንዳንድ ጊዜ በህይወታችሁ ላይ አንዳንድ ጊዜ ሁላችሁ መንፈሳዊ ሰው መሆናችሁን የምታውቁት አይምሯችሁና መንፈሳችሁ ሲጋጭ ስታዩ ነው። ይጋጫል። sometimes ሐሳብ ሎጂካሊ ነገሩ አይሆንም። ነገር ግን መንፈስ ቅዱስ ሰጀስት የሚያደርገው ነገር አለ። praise God። ይሄንን አድርግ ይላል። በዚህ መንገድ ሂድ፣ ይሄን ሰው ይቀርበል፣ ወደዚህ ሰው ደውል፣ ለዚህ ሰው መልካም አድርግ፣ እንደዚህ አይነት ዘር ዝራ፣ ይሄንን ነገር ስጥ ሰጀስት ያደርጋል መንፈስ ቅዱስ። አይምሯችሁ ደግሞ ሌላ ነገር ነው የሚለው። that's a spirituality። ትልቁ የመንፈሳዊ ሰው መለያው አይምሮ ጋራ ሳይስማማ መንፈስ ቅዱስን መታዘዙ ነው። አሜን። don't be logical be spiritual። የእምነትን ጋሻ ማንሳት ማለት ከመንፈስ ቅዱስ ሰጀሽን ጋር ከመንፈስ ቅዱስ ሐሳብና ምክር ጋር መስማማት ነው። praise God። ሰው ሁሉ ወደዛ እየሄደ must change your direction። አሜን። ዛሬ አንድ ሰው ጸጋን ይካፈላል። you receive the grace of God። ሃሌሉያ። ፊልጵስዩስ 4:8 እንደዚህ ይላል፣ መጨረሻ ወንድሞቼ ሆይ እውነት የሆነውን ሁሉ praise God። አሜን። የእምነት ጋሻ ማለት ይሄ ነው። የእምነት ጋሻ ይሄ ነው። እውነት የሆነውን ብድግ አድርጉ። እውነት የሆነውን ክቡር የሆነውን ትክክል የሆነውን ንጹህ የሆነውን praise God ወይም ምስጋና እንደነዚህ ስላሉ ነገሮች ምን አድርጉ አስቡ ይላል። አሜን። ነምበር 2 የሚንበለበል ፍላጻ ማለት አጋንንታዊ ስሜቶች ናቸው። ዲሞኒክ ፊሊንግስ ኢሞሽን praise God። የጠላት ፍላጻ ይሄ ነው። ጠላት ወደ ህይወታችን የሚልከው feeling ስሜት ኢሞሽን strong የሆነ desire in the name of Jesus። strong የሆነ desire strong የሆነ ምኞት። አንዳንድ ጊዜ ሰዎች ጠንካራ ፍላጎት በህይወታቸው ላይ ይመጣል። anything በህይወታችሁ ላይ የትኛውም መቆጣጠር የማትችሉት desire ከእግዚአብሔር አይደለም። you must watch when you cannot control your desire። you must watch
ብዙ ጊዜ አሁን ይኸውላችሁ you have to ራሳችሁን ማየት አለባችሁ። የትኛው በቁጥጥራችሁ ስር ልታውሉት የማይችሉት ምኞትና ፍላጎት is not from God. It will destroy your life. ህይወታችሁን ያጠፋል። መጨረሻ ላይ ቀንበር ይሆናል፣ መያዣችሁ ይሆናል። የትኛውም ነገር strongly uncontrollably ወደ ህይወታችሁ የሚመጣ ነገር። አንድ ወንድም አንድ ጊዜ ስጸልይለት ብዙ መከር ነው፣ ብዙ ጸለይንለት፣ ብዙ ነገር አረግንለት። ነገር ግን መጠጣት ማቆም እንዲያቆም ነው ብዙ ነገር ያደረግ ነው። ብዙ እግዚአብሔር ጸጋ በህይወቱ ላይ ያለ ሰው ነው፣ በጣም የሚያገለግል ሰው ነው። ግን ከመጠጥ ጋር ያለው ቁርኝነት ይሄ ነው የሚባል አይደለም። እየጸለይኩ አንድ ቀን ፓስተር አለኝ እኔ እኮ ምን ላርግ አለኝ። አሁን ለምሳሌ ሰው ቁርጥ ስጋ ምናምን ነው የሚያምረው አለ። እኔ ዛሬ ቁርጥ ስጋ በላለሁ ብዬ ስጋ ቤት ሄጃለሁ። ስጋ ገዝቼ አዋዜ ይዤ በሬ ላይ ሲደርስ አለ ያለኝ ነው ቃል በቃል የምነግራችሁ። ስጋውን አለ ቤት አስገብቼ ኪችን ውስጥ ማስቀመጥ እስከማልችል ድረስ የመጠጥ ፍላጎቱ ጭንቅላቴን ያዞረዋል አለ። አንድ ቀን ምን አረኳለ? ስጋውን በር ላይ አስቀምጫለሁ። ቤት ማለት በር ከፍቶ ስጋውን ቤት ውስጥ ማስቀመጥ አልቻልኩም አለ። ስጋውን በር ላይ አስቀምጬ ተመልሼ ወደ መጠጥ ቤት ሄድኳለሁ። በር ላይ ቤቱ በር ላይ ደርሷል። ቤቴ በር ላይ ስደርስ ስጋውን አስቀምጥኩታል። I couldn't control myself. It's a demonic desire. ይሄ ሰው ድንገራችሁ በጣም ጌታ የሚሰራበት የነበረ ሰው ነው። ነበረም ነው because አሁን ስላልሆነ ነው። የእግዚአብሔር ነገር በህይወቱ ላይ ይሰራ የነበረ ሰው ነው። But there was a desire. እንዴት ተጀመረ? slowly ነው። ማንም ሰው ወደዛ ፖይንት በአንድ ቀን አይደርስም። የትኛውም ዲዛየር የትኛውም ምኞት በህይወታችን ላይ ወደዛ ሌቭል በአንድ ቀን አይመጣም። ባት የጠላት ፍላጻ ነው። የሆነ ቀን ነው ያ ፍላጻ የተወረወረው በህይወቱ ላይ። ቃሉ እኮ እንደዛ አይልም፣ አትስከር እንጂ አትጠጣ አይልም ብሎ ነው ፍላጻውን የጀመረው። ፍላጻውን ነገርኳችሁ አጠፋው እንደዛው የጀመረው አይልም። ሌላ ፍላጻ እንደዚህ ይላል፣ ለሆድ ቁርጠት አንዳንድ ጊዜ ትንሽ ዘድ የሚል ፍላጻ አለ። መጽሐፍ ቅዱስ እንደዚህ አይልም እኮ መጽሐፍ ቅዱስ እንደዚህ አይልም። ኃጢአት ነው there is a fiery dart ነው የሚለው መጽሐፍ። የሚንበለበል ፍላጻ እግዚአብሔር ይወላችሁ ምን እንደምትበሉ ምን እንደምትጠጡ ምን እንደምታጨሱ ለእግዚአብሔር ጉዳዩ አይደለም። የላገልኳችሁ ወደ ቦዲያችሁ ስትፈልጉ ቢራ ስትፈልጉ ነዳጅ ስትፈልጉ ጎርፍ ስትፈልጉ ንጹህ ውሃ ብትጠጡ በእግዚአብሔር ላይ የሚጨምረው የሚቀንሰው ነገር የለም። ምንም የምትበሉት ነገር እንጀራ ብሉ፣ ሳር ብሉ፣ ቅጠል ብሉ፣ ጫት ብሉ፣ ምን ብሉ it doesn't even do anything። በእግዚአብሔር ላይ የሚጨምረው የሚቀንሰው ነገር የለም። አሜን። doesn't add up anything። ለግን remember በህይወታችሁ ላይ ግን ጠላት የሚወረወረው ፍላጻ አለ። ህይወታችሁን የሚይዝበት ሁክ አለው። I'm telling you በአንዳንድ ሰው ውስጥ ያለው ዲዛየር የገንዘብ ነው። በአንዳንድ ሰው ውስጥ ያለው ዲዛየር የክብር ነው፣ የዝና ነው። በአንዳንድ ሰው ውስጥ ያለው ዲዛየር ሴክሹዋል ነው። በአንዳንድ ሰው ውስጥ ያለው ዲዛየር ኢየሱስ ነው። የተለያየ ዲዛየርና ኢሞሽን ነው። ያ ምንድነው ካላችሁ ጠላት የሚወረውረው ፍላጻ ነው። ወደ ህይወታችሁ የሚልከው ፍላጻ ነው። ያን ጊዜ የእምነትን ጋሻ ካላነሳችሁ you will be in danger። ያለ ምንም ነገር መኖር ይችላልው የሚለው መዝሙር መዘመር አለባችሁ። praise God አሜን አሜን። አንዳንድ ሰው ይሄን መዝሙር የሚዘምረው ከገንዘብ ጋር ብቻ ያይዞ ነው። ያለ ምንም ነገር ያ እስራኤል የለቀን መኖር ለገንዘብ ብቻ አለ። ያለ ምንም ማለት ያለ ምንም ማለት ነው። ያለ ምንም ነገር I don't need anything። ህይወቴን ሰስቴን ለማድረግ በውስጤ የሚቃጠል በርን የሚያደርግ ዲዛይር የለም። የኔ የመኖር ምልክት የእግዚአብሔር ፕሬዘንስ ብቻ ነው። እግዚአብሔር ባለበት እኖራለሁ። አሜን የሚል ሰው አለ ወይ? እግዚአብሔር ከኔ ጋር ካለ I can live praise God። ጠላት ህይወታችሁን የሚይዘው ያለዚህ ነገር መኖር አልችልም በምትሉት ነገር ነው። that's a strong desire።
በሰዎች ልብ ውስጥ የሚመጣ ዲዛይር አለ። ኢትስ ዲሞኒክ ፋየሪ ዳርት ይላል መጽሐፍ ቅዱስ። የሚንበለበል ምን ፍላጻ፣ የሚንበለበል ፍላጻ። ሃሌሉያ አሜን አሜን። ሰዎች በሚጠጡት በሚያጨሱት በሚቅሙት ነገር ህይወታቸው እንደሚጠፋ ሁሉ በሚበሉትም ነገር ህይወታቸው ይጠፋል። በሚመኙት ነገርም ህይወታቸው ይጠፋል። በሚከተሉት every desire, uncontrollable desire, it's demonic። አጋንንታዊ ነው፣ ጠላታዊ ነው፣ ከእግዚአብሔር አይደለም። ፍላጻ ነው። ምን አይነት ፍላጻ? የሚንበለበል ፍላጻ ነው። it will destroy your life one day። ያዕቆብ 1:14 ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። ምኞት ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። you have to remember የትኛውም ከቁጥጥራችሁ ውጭ የሆነ ዲዛየር በህይወታችሁ ላይ የጠላት ፍላጻ ነው። anything ነው ያልኩት። anything እንጀራም ይሁን ቡናም ይሁን ሰውም ይሁን anything that he cannot control። አይሄንም ማይቼ ማለፍ አልችልም የምትሉት ነገር is a demonic snare። I break it in the mighty name of Jesus። በጌታ በኢየሱስ ክርስቶስ ስም የትኛውም demonic feeling and emotion የሰዎችን ህይወት ወደ ዲስትራክሽን እየከተተ ያለ in the mighty name of Jesus ህይወታችሁን በእውላችሁ በማያዳግም circumstances ውስጥ ልትወጡ በማይችሉበት ነገር ውስጥ ሊከት እየሰራ ያለ በጌታ በኢየሱስ ስም የተመታ ይሆናል። I break it in the name of Jesus። አሜን። መጽሐፍ ቅዱስ ሲናገር ጌታ ኢየሱስም ተራበ ይላል። ተራበ። መራብ የምግብ ፍላጎት ነው። it's a desire። ነገር ግን ጠላት ምግብን ሲያመጣለት he said no, he refused ምን እያለ ነው? ሰው በእንጀራ ብቻ አይኖርም አለ። ሃሌሉያ አሜን። የሚዟል ወይ ሰው በገንዘብ ብቻ አይኖርም። ኖ ሰው እንደዚህ ሰው በዝናና በክብር ሰው ኖ የሰውን የሚያኖር የእግዚአብሔር ቃል አለ። የእግዚአብሔር መንፈስ በውስጣችሁ አለ። የእግዚአብሔር ፕሬዘንስ በእኛ ውስጥ አለ። አሜን ትላላችሁ ወይ? የእግዚአብሔር ጸጋ በሕይወታችሁ ላይ አለ። you can live ያለ ሰው መኖር ትችላላችሁ፣ ያለ ገንዘብ መኖር ትችላላችሁ፣ ያለ ቁሳቁስ መኖር ትችላላችሁ because የሚያኖራችሁ እግዚአብሔር ስለሆነ ያን ዲዛይር ኮንትሮል ማድረግ ትጀምሩ። ቃሉ እንደዚህ ነው የሚለው ዲያብሎስም ትቶት ሄደ ነው የሚለው። he left him because ያን ፍላጻ ጌታ ኢየሱስ ህይወት ውስጥ ሊገባ አልቻለም። in the name of Jesus ዛሬ አንድ ሰው ከዚህ ምኞት የተገላገለ ነው። አሜን የሚል ሰው አለ ወይ? every የትኛውም ምኞት የትኛውም አይነት ኢሞሽናል አታክ ወደ ህይወታችሁ የተላከ ያለ ሐዘን ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ ቁጣ ሊሆን ይችላል፣ ብቸኝነት ሊሆን ይችላል፣ every spirit of lust ሊሆን ይችላል። የትኛውም ወደ ህይወታችሁ የሚላክ የጠላት የሚንበለበል ፍላጻ በጌታ በኢየሱስ ስም ዛሬ የተመታ ይሆናል። አሜን ትላላችሁ ወይ? በጌታ በኢየሱስ ስም የረገፈ ይሆናል። የእምነትን ጋሻ ማንሳት ያለብን ለዚህ ነው። so that we protect our emotion። የሰዎችን ህይወት ዲስትሮይ የሚያደርገው ኢሞሽናል ህይወታቸው ነው። ሐሳባቸው ብቻ አይደለም፣ መሻታቸው ነው፣ ምኞታቸው ነው፣ ዲዛይራቸው ነው። I pray in the mighty name of Jesus። ሃሌሉያ። እኔ ቆሮንቶስ 10:5 እንደዚህ ይላል፣ ይሁን እንጂ እግዚአብሔር በብዙዎቹ ደስ አልተሰኘም፣ በበረሃ ወድቀው ቀሩ። እነሱ ክፉ እንደተመኙ ደግሞም እንዳንመኝ እነዚህ ነገር ምሳሌ ይሆንልናል አለ። ሃሌሉያ። ይሲ አጋንንታዊ ምኞት በህይወታችን ላይ የእግዚአብሔርን ሐሳብ ኢንተራፕት ያደርጋል። it interrupts the plan of God። ኢንተራፕት ያደርጋል። እንዳትረሱ፣ ኢንተራፕት ያደርጋል፣ ያበላሸዋል፣ ያከሽፈዋል፣ ያጨነግፈዋል። ሳምሶን ያለው ነገር ምንድነው? ደስ አሰኝታኛለችና አለም እንዴ ወደ ደሊላ በሄደ ጊዜ እናትና አባቱ ተው ይሄ ነገር አይሆንም ሲሉት she pleases me አለ። ሴትዮዋ ደስ አሰኝታኛለች አለ። so I want to enjoy my life አለ። ዲዛይርን ፍላጎቴን አግኝቻለሁ አለ። that was ያ ነበር የህይወቱ መጨረሻ። ጠላት በህይወቱ ላይ ያስገባው ዲዛይር ነበረ መጨረሻው። በአይኑ ላይ የተቀመጠው ዲዛይር ነው፣ በስሜቱ ላይ የተቀመጠው ዲዛይር ነው። he destroyed his life። I pray in the name of Jesus
አሜን አሜን አሜን። በጌታ በኢየሱስ ስም መንገዳችሁን ትጨርሳላችሁ። ሩጫችንን እንጨርሳለን። እግዚአብሔር ወደ ሰጠን ነገር እንገባለን። በጌታ በኢየሱስ ስም every demonic desire በጌታ በኢየሱስ ስም ከልባችን ላይ ተነሳ ይሆናል። የትኛውንም ፍላጻ ዛሬ ከህይወታችን ላይ እናስወግደዋለን። I break it in the mighty name of Jesus. Lastly, I want to pray with this. ሌላኛው የጠላት ይንበለበል ፍላጻ አጋንንታዊ የሆነ ኢማጂኔሽን ነው። demonic thought, demonic feeling and demonic imagination በምናባችን ውስጥ በሐሳባችን ውስጥ የሚሳል ኢማጂኔሽን የሌለ ሊኖር የማይችል ነገር ግን ጠላት የሚሰጠን ኢማጂኔሽን ነው ፍላጻ። he will give us imagination. you see ሰይጣን ራሱ በኢማጂኔሽን ነው የወደቀው። ሉሲፈር ራሱ ሲወድቅ ዙፋኔን ከልዑል ዙፋን በላይ ከፍ አደርጋለሁ። that's our imagination. it's not going to happen. ከፍ አደርጋለሁ ዛላ ይወጣል። የሆነ ህልም መጣለት። ራሱን አየው። ሲያየው ከልዑል ዙፋን በላይ ከፍ ብሎ አየ። ሲዘመርለት አየ። ሲሰገድለት አየ። ቁጭ ብሎ ያየው it's a demonic ይውላችሁ የሰዎችን ህይወት የሚያጠፋው ሌላው የአጋንንት ፍላጻ demonic imagination ነው። they will see themselves ራሳቸውን ያያሉ። የሆነ ነገር ገልብጠው የሆነ ነገር ላይ ሲወጡ ያዩታል ራሳቸውን። but it's a demonic imagination. it's not true. የብዙ ሰዎችን ህይወት ዲስትሮይ ያደረገው ነገር ይሄ ነው። ሰዎች እግዚአብሔር የሰጣቸውን ስቴፕ እንዳይጠብቁ፣ እግዚአብሔርን እንዳይታገሱ፣ የጌታን ጊዜ እንዳይጠብቁ፣ ራሳቸውን ሃምብል እንዳያረጉ የሚያረጋቸው ወደ ህይወታቸው የተላከ አጋንንታዊ ፋንታሲ ነው። የሚያስቡት ነገር imagine something they can see. you see ሉቃስ 4:5 ከዚያም ዲያብሎስ ወደ አንድ ከፍታ አውጥቶ ይላል የዓለምን መንግስት ሁሉ በቅጽበት አሳየው ይላል። አሜን። መቼም ኢንተርኔት የለም በዛ ጊዜ አይደለም። ቲክቶክ ላይ አይደለም የሚያሳየው፣ ወይ ኢንስታግራም ላይ አይደለም፣ ወይ ዩቲዩብ ላይ አይደለም። በአንድ ቅጽበት within a fraction of second he gave him imagination. የዓለምን ግዛት መንግስታት ኃይላቸውን ክብራቸውን ሁሉ ነገር ምን አደረገው ነው የሚለው it's a demonic attack. እንዲኮ መሆን ትችላለህ፣ እንዲኮ ልትሆን ትችላለህ። አንተኮ ሊሚት አድርገውሃል እኮ፣ አንተኮ አንቀውሃል እኮ ይላል። ይዘውሃል እኮ አሁን አንተን እኮ ተርባሃል እኮ ይላል። ኢማጂኔሽን ነው። የሀብታሞቹን ኑሮ አሳየው ኢሚዲየትሊ ነው የሚለው በቅጽበት። የብዙ ሰው ህይወት ዲስትሮይ ያደረገው ይሄ ነው። many people they imagine something. አጋንንታዊ ሰጀሽን ነው። it's imagination. አሳየው እንዲህም አለው የነዚህ መንግስታት ስልጣን ክብር ለኔ ተሰጥቶኛል፣ እኔም ለምወደው ስለምሰጥ ላንተ ሰጣለሁ። ለዚህም አለ ብትሰግድልኝ ይህ ሁሉ ምን ይሆናል? ያንተ ይሆናል። praise God. ኢየሱስም ይላል የእምነት ጋሻውን አነሳ። የእምነት ጋሻ እግዚአብሔር ቃል ነው። አሜን አሜን። it's the word of God. ያየውን ኢማጂኔሽን የመታው በአንድ ቃል ነው። ለእግዚአብሔር ለአምላክ ብቻ ስገድ፣ እሱንም ብቻ ምን በል አምልክ ተብሎ ተጽፏል። ሃሌሉያ። ዛሬ አንድ ሰው ጋሻውን ያነሳል። አሜን አሜን። ጋሻውን ያነሳል። ዲያብሎስ እንደሆነ የውሸት አባት ነው። የውሸት የሐሰት አባት ነው ይላል። ውሸትን አፍልቆ ነው የሚያወራው። ራሱ ውሸትን ያፈልቃል ነው የሚለው ቃል። ያፈልቀውና ኢማጂኔሽን ይሰጣል። በዚህ 6 ወር ውስጥ ታሪክን ቀይረዋል ይላል። በዚህ 6 ወር ውስጥ አንተ ብቻ ዝም ብለህ ተከተለኝ፣ እነከሌን ተመልከት፣ እነከሌትን ተመልከት፣ look at this, look at that, I will change your life። ከዛ በኋላ ያ ኢማጂኔሽን ውስጥ ይመጣል። I refuse ማለት አለባት። in the mighty name of Jesus ከእግዚአብሔር ሐሳብ ውስጥ አልነቃነቅም። I will wait upon the Lord። አሜን አሜን አሜን። በመጠበቂያ ላይ እቆማለሁ ማለት አለባት። በአምባይ ላይ እወጣለሁ። እግዚአብሔር ስለ ክርክር የሚመልሰውን ነገር እሰማል። የነገረኝን ነገር የሚያደርገውን እግዚአብሔርን I will wait upon him. I will wait upon him። የብዙ ሰዎች ህይወት ዲስትሮይ የሆነው ጠላት የሰጣቸውን ኢማጂኔሽን እየተከተሉ ነው። imagine, they just imagine things የሌለ ነገር it's a very strong attack። በህይወታችን ላይ መጣ ታላቅ ጥቃት ነው። you could have been somewhere። እግዚአብሔር ሰው ኬኔት ሄገን ሲናገር አንድ ጊዜ እንደዚህ ያለው አንድ ሰው ጋር ሄጄ ሳገለግል ሚስቱ ጥላው ሄዳለች አሉ ፓስተሩ። ሚስቱ ጥላው ሄዳ ከዛ በኋላ በሐዘን ውስጥ በቃ he was so disappointed። ግን
ሚስቱ ጥላው ሄዳለች። ከዛ በኋላ መንፈስ ቅዱስ ምን ሀፕን እንዳደረገ በህይወቷ ላይ ይነግረኝ ጀመራል። he showed me something። ሚስቴው በጣም ውብ ናት አለ የፓስተሩ ሚስት። ከዛ ደግሞ በጣም ጎበዝ ዘማሪ ናት። በጣም ድምጿ እጅግ በጣም የሚያምር በጣም ጎበዝ ዘማሪ ናት። አንድ ቀን ጠላት ህይወቷን ሰጀስት አደረገ። he gave her a suggestion። አንቺ እኮ you are beautiful፣ ይሄን መሰለ ድምጽ አለሽ፣ አንቺ እኮ በዚህ በደረጃ እኮ እዚህ እኮ ተወሰነ 200 ሰው 100 ሰው ጋር እኮ የምትዘምሪ ሰው ካለሽም ወደ ዓለም እኮ ብትሄጂና ይሄ ብዙም ዘፈን ያልሆነ ብዙም መንፈስ ሌላ ነገር ያልነካካው አገራዊ ህዝባዊ በቃ መልካም ነገር እኮ ብታቀነቅኝ you can be powerful የሚል suggestion ጠላት ሲሰጣት በመንፈስ ያየው I saw that spirit። ከዛ የመጀመሪያ ቀን ገሰጸችው በኢየሱስ ስም ሂድ ከዚህ ምን አለችው። ከዛ በኋላ he came። you see የጠላት ባህሪ ምን ነው ታውቃላችሁ? he will bring every imagination over and over and over and over። ሰይጣን ከልጅነታችሁ እስከ እውቀታችሁ የሚፈትናችሁ በተመሳሳይ ነገር ነው። ባጭሩ ነገር ልንገራችሁ it's the same thing። መቼ ነው ጀመረው ሲል ነገራችሁ ላይ አንጠቅስ ከልጅነቱ ጀምሮ ነው ያለው። መቼ ነው ያዘው? ከመቼ ነው? ዮሐንስ 9 ላይ እውር የሆነው ከመቼ ይላል? ከመወለድ from the very beginning the same demon ነው ፎሎ የሚያደርገው። after few years ያ imagination ውስጡ አገባ and she believed it። ያ imagination የፓስተሩ ሚስት ናይት ክለብ ውስጥ መጫወት አለብኝ አለች። ከመሬት ተነስታ ከመሬት ግን ከመሬት አልተነሳችም። ቆይቷል ከተነሳባት ያየ ሰው የለም። there was a demonic imagination። ራሷን አየችው፣ ራሷን በክብር አየችው፣ ፎሎወርስ ተዳብራ አየችው። this is a true story። she left the church። ባሏን ጥላ ሄደች፣ ጌታን ትታ ሄደች፣ ናይት ክለብ ውስጥ መስፈን ጀመረች። the pastor's wife። ከዛ በኋላ ነው በሚያሳዝን ሁኔታ then she became a prostitute finally። ጠላት ህይወቷን እንዴት አድርጎ ዲስትሮይ እንዳደረገ በክብር ውስጥ የምትኖር ሰው ነገር ግን ለምን በአንድ ቅጽበት ይላል ዓለምንና ክብራቸው ምን አደረገው ነው የሚለው አሳየው ይላል። that's a demonic attack። የሰዎችን ህይወት የሚያጠቃ የሚንበለበል ፍላጻ ነው። and she died as a prostitute። let me tell you ሰይጣን ወደ ህይወታችን የሚልከው ፍላጻ ሐሳብ ነው፣ ስሜት ነው፣ ከዛ ደግሞ ምንድነው ኢማጂኔሽን ነው። የእምነትን ጋሻ ማንሳት አለብን። ለእግዚአብሔር ለአምላክ ብቻ ስገድ፣ እሱም ብቻ አምል in the name of Jesus። ወደ ታየልኝ ክብር የሚሄደው ባቋራጭ አይደለም። ወደ ታየልኝ ክብር የሚሄደው በኔ ኤፈርት አይደለም። ወእግዚአብሔር ወደ አየልኝ ክብር የሚሄደው በኔ ጥረት አይደለም። ጓደኞቼ ዓለም ሰብስበው የሚወስዱኝ the season will come። ለዚህ ነው መጽሐፍ ሲናገር እግዚአብሔርም ያለ ልክ ከፍ ከፍ አደረገው ይላል። ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ስም ሰጠው፣ ጉልበት ሁሉ ለሱ ይንበረከክ ዘንድ። አሜን የሚል ሰው አለ ወይ? አይላችሁ ከብዙ መከራ በኋላ ሊሆን ይችላል፣ ብዙ ሰፈር ይኖረው ይችላል። ነገር ግን እንደዛ በቅጽበት ያያቸው ነገስታት የሚያሰግድ ሌላ ክብር መጣ። በቅጽበት ያያቸውን ያ ጠላት ሊያስቀናው ያሰባቸው እነዛ ግዛቶች፣ አለቅነት፣ ስልጣናት ይላል። ኧረ አሜን የሚል ሰው አለ ወይ? ገዢዎች ነው የሚለው ጉልበት ሁሉ in the mighty name of Jesus። ዛሬ አንድ ሰው የእምነት ጋሻውን ያነሳል። የእምነት ጋሻችሁ ይነሳል በጌታ በኢየሱስ ስም። የትኛውም ህይወታችሁን ኢንተራፕት ሊያደርግ የመጣ አጋንንታዊ ኢማጂኔሽን በጌታ በኢየሱስ ስም ዛሬ እናወርደዋለን። እስቲ በደም ተናገሩ፣ ዛሬ እናወርደዋለን። በጌታ በኢየሱስ ስም ዛሬ እናወርደዋለን። አሜን አሜን። ከእግዚአብሔር ተለይተን እንደምንከብር የሚያሳየን ኢማጂኔሽን፣ ከእግዚአብሔር ሐሳብ ወጥተን እንደሚሳካልን የሚነግረን የሚያሳይ every demonic imagination በጌታ በኢየሱስ ስም የታሰረ ይሆናል። I break it in the name of Jesus። አሜን አሜን። እዚህ ተነሱና እንጸልይ በልሳኖቻችን። Thank you Holy Spirit in the mighty name of Jesus። ይሄን ቃል አነብላችኋለሁ እየቆምን፣ የእግዚአብሔርን ቃል አነባለሁ እየቆምን። ሁለተኛ ቆሮንቶስ 10:5 ላይ በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ ምን እናደርጋለን? እናፈርሳለን። ሃሌሉያ። ኪንግ ጄምስ ቨርዥን እንደዚህ ነው የሚለው casting down imaginations ይላል። every imaginations ሐሳብ፣
ስዕላዊ ሐሳብ ሐሳብ ብቻ አለ ስዕላዊ ሐሳብ in the mighty name of Jesus every suggestion and thought ጠላት ወደ ህይወታችን የሚያመጣውን አለ እናፈርሰዋለን። እስቲ አፈርሰዋለሁ በሉ እስቲ አይሰማም አፈርሰዋለሁ በሉ እስቲ በደም ተናገሩ አፈርሰዋለሁ በለዋ I cast it down in the name of Jesus አምሮን ሁሉ የማረክን ለክርስቶስ እንዲታዘዝ እናደርገዋለን። Thank you Holy Spirit pray in the አሁን ጸልዩ ለጥቂት ደቂቃ 2 ደቂቃ እንጸልያለን በጌታ በኢየሱስ ክርስቶስ ስም pray against every demonic thought demonic feeling and demonic imagination lepradiano maso prolovene jebabagado so prolovedia hallelujah 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 2 ደቂቃ ሰጣችኋለሁ በጌታ በኢየሱስ ስም አይምሯችሁን ልባችሁን ኢማጂኔሽናችሁን የምናብ ዓለማችሁን ስሜታችሁን ሁሉ በእምነት ጋሻ ፕሮቴክት አድርጉ protect it in the name of Jesus keladiano masa pralavene jebabagado so prolovedia levagadiano maso prolovene oh yes pray in the mighty name of Jesus pray 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 jikalavana manto pradigano moso prolovene megele boradia jebabagado so prolovene meye yes 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 pray 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 ሁለት ደቂቃ fight it by faith በእምነት ተዋጉ በእምነት ተዋጉ በእምነት ተዋጉ ሁለት ደቂቃ ሰጥቻችኋለሁ pull down every imagination every demonic thoughts አጋንንታዊ ሐሳብ አጋንንታዊ ምኞት አጋንንታዊ ስሜት አጋንንታዊ የሆነ የትኛውም አይነት imagination በጌታ በኢየሱስ ክርስቶስ ስም የእምነት ጋሻችሁን አንሱ pray in the name of Jesus ከቤታችሁ ላይ ከህይወታችሁ ላይ ከትዳራችሁ ላይ ከአገልግሎታችሁ ላይ ከልጆቻችሁ ላይ ከፊውቸራችሁ ላይ you have 2 minutes to pray lepradiano maso porrolo venemeya jebagado sapradia online ያላ ሰዎች ጸልዩ pray pray in the spirit oh kelavana manto pradianama jebabagado soprolovenia lebabagado soproloveni lendo pradiano ma palavene shiga balaba soprolovenia yes 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 pala lavena manto pradia shebabagado soproloveni oh መንፈስ ቅዱስ yes 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 ጸልዩ በአይምሮአችሁ ላይ በልባችሁ ላይ በኢማጂኔሽናችሁ ላይ yes cast it down destiny divert የሚያደርግ በደጆቻችሁ እንዳትገቡ በሮቻችሁ ውስጥ እንዳትገቡ በረከታችሁ እንዳትወርሱ አጥር እየሰራ out jekalavena manto lepra lavene megelebora jebabagadoso prolovedia levane manto pradiaso legadiano maso porolovedia oh yes 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 pray 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 every demonic thought suicidal spirit የሚጎዳ የሚያጠፋ ራስን የሚያጠፋ ሌሎችን የሚያጠፋ ክፉ የሆነ ሐሳብ ክፉ የሆነ ምኞት strong የሆነ desire uncontrollable የሆነ desire በሕይወታችሁ ላይ መቋቋም ያቃታችሁ ኮንትሮል ማድረግ ያቃታችሁ ዛሬ በጌታ በኢየሱስ ስም I break it down in the mighty name of Jesus in the mighty name of Jesus I'm fighting levagadosa paradia jebabagadoso prolovene ledadina monto prolovene legadiano maso prolovedia በግልጽ ሕይወታችሁን ያሰረ በድብቅ ሕይወታችሁን ያሰረ የትኛውም addiction የትኛውም thought የትኛውም ተመሳሳይነት ተደጋጋሚ ስራት every tightness lekadiano maso porlovene በጌታ በኢየሱስ ክርስቶስ ስም I pray እግዚአብሔር በዚህ ዓመት ወደ ከፈተላችሁ አዲስ ምዕራፍ እንዳትገቡ ሕይወታችሁን ኮንትሮል ለማድረግ የተላከ ጠላት ፍላጻ የገንዘብ ፍቅር የኃጢአት ፍቅር የአመጻ ፍቅር የክብር ፍቅር የትዕቢት ፍቅር የዝናና የክብር ፍቅር in the name of Jesus every strong desire
የሥጋ ምቾትና የሥጋ ፍላጎቶች በጌታ በኢየሱስ ስም ያረስተም I cast them down I cast them down I cast them down ፓላቬኔ ሜሶ ፕራዲያ ሼባባጋዶ ሶፖሮሎቬኔ ሊንዶ ፕራዲያ ጸልዩ እናፈርሳለን ከንቱ ሐሳብን ሁሉ እናፈርሳለን We cast down every imagination We cast down every imagination We cast down every imagination Every imagination In the name of Jesus የውሸት imagination የመታለል imagination የማይመስል imagination ሕይወታችሁን በታርጌት ውስጥ ያስገባ imagination I break it I break it I break it Leave ላካዲያኖ ማንቶ ፕሮሎቬኒ ሁለት ደቂቃ Yes ኦንላይን ያላችሁ ፕሬይ በያላችሁበት ጸልዩ በየቤታችሁ In the mighty name of Jesus In the mighty name of Jesus Every desire ሕይወታችሁን ያሰረ ክፉ ምኞት ክፉ መሻት ሱስ የኃጢአት ሱስ In the mighty name of Jesus Every ስጋዊ የሆነ desire The spirit of lust In the mighty name of Jesus ታላላቦ ነሞሳ ፕሮዲያ የፍርሃት መንፈስ ድንጋጤ ወሬ ጭንቀት In the mighty name of Jesus ክፋት ቅናት ምቀኝነት ሕይወታችሁን አንቆ ያዘ ሌካዲያኖ ማፖ ሌቫና ሞሶ ፕሮሎቬዲያ ሺጋዲያኖ ማንቶ ፕራዲያ ሕይወታችሁን ከእግዚአብሔር መንገድ ሊያሸሽ ከእግዚአብሔር ሐሳብ ሊያወጣ ከእግዚአብሔር ፈቃድ ሊያወጣ ይኸው እግራችሁን እያንሸራተተ ያለ በጌታ በኢየሱስ ስም I break it ልባችሁን እያንሸራተተ ያለ ሌንዶ ፕራዲያ በክፉዎች እንድትቀኑ እያደረገ ያለ በአመፀኛው እንድትቀኑ እያደረገ ያለ በክፉዎች እንድትቀኑ በአመፀኞች እንድትቀኑ በኃጢአተኞች እንድትቀኑ በኢማጂኔሽን ሕይወታችሁን የያዘ ሌካዲያኖ ማሶ ፕሮሎቬዲ ሼባባጋዶ ሶ ፕሮሎቬዲያ In the mighty name of Jesus In the mighty name of Jesus In the mighty name of Jesus Pray 1 minute 1 minute Yes Alavena manto pradia Ande kabicha Yes በጌታ በኢየሱስ ስም I cast down እስቲ ጭንቅላታችሁ ላይ እጃችሁን አድርጉና በራሳችሁ ላይ ጸልዩ አንድ እጃችሁን በልባችሁ ላይ አንድ እጃችሁን በራሳችሁ ላይ አድርጉና ለ30 ሰከንድ Pray Levagadoso prolovenia Lendo pradiano ma porralovana Shegadiano maso prolovedia Legadosa porradia ቤታችሁን የሚበጠብጥ ሐሳብ አገልግሎታችሁን የሚበጠብጥ ምኞት ነገራችሁን የሚያምስ imagination መንገዳችሁን የሚያጣም የጠላት ሐሳብ I cast it down in the name of Jesus የእምነትን ጋሻ ዛሬ አነሳለሁ I fight it Lekadiano maso prolovedia Jipagadoso proloveni Yes 20 second I cast it down Online ያላችሁ ጸልዩ I'm with you ጸልዩ Alavena manto pradia I break every addiction የመጠጥ ሱስ የሚጨስ ነገር ሱስ የሚጠጣ ነገር ሱስ የሚበላ ነገር ሱስ የሚታይ ነገር ሱስ የሚደረግ ሱስ የትኛውም ሕይወታችሁን ያሰረ ዴስቲኒያችሁ ላይ የቆመ አዲሱ ምዕራፋችሁ እንዳትቀላቀሉ ያደረገ I cast it down በኢየሱስ ስም አፈርሰዋለሁ ከሕይወታችሁ ላይ በኢየሱስ ስም አፈርሰዋለሁ ከሕይወታችሁ ላይ በኢየሱስ ስም አፈርሰዋለሁ ከሕይወታችሁ ላይ I break it down in the name of Jesus right now ከአእምሮአችሁ ላይ ይነሳ ከልባችሁ ላይ ይነሳ ከሐሳባችሁ ላይ ይነሳ out ክፉ ሐሳብ ክፉ ስሜት ክፉ ምኞት ክፉ imagination በጌታ በኢየሱስ ክርስቶስ የጠላት ፍላጻ ራያችሁ ላይ የቆመ ህልማችሁ ላይ የቆመ ጥሪያችሁ ላይ የቆመ አገልግሎታችሁ ላይ የቆመ ትዳራችሁ ላይ የቆመ ሕይወታችሁ ላይ የቆመ ጤናችሁ ላይ የቆመ ሕይወታችሁን እድሜያችሁን ሊያሳጥር የቆመ I
ሃሌሉያ ሃሌሉያ in the name of Jesus ከኔ ጋር ተናገሩ እግዚአብሔር ሆይ በሉ እስቲ ቃል እውነት ነው የሚሰራ ነው ዛሬ ቃል መጥቶልኛል አምኜዋለሁ ተቀብዬዋለሁ ወስጄዋለሁ የራሴ አድርጌዋለሁ የእምነት ጋሻዬን አንስቻለሁ የሚንበለበለው የጠላትን ፍላጻ በጌታ በኢየሱስ ስም ዛሬ አጠፋዋለሁ ክፉ ሐሳብ ክፉ ምኞት ክፉ ኢማጂኔሽን በጌታ በኢየሱስ ስም ከሕይወቴ ላይ ተነሳ ይሄ ዓመት ይሄ ዘመን ለኔ የአዲስ ምዕራፍ ነው ደጆቼ ተከፍተዋል በሮቼ ተከፍተዋል መስኮቶቼ ተከፍተዋል በጌታ በኢየሱስ ስም የኔ ሕይወት ወደ ሌላ ከፍታ ወደ ሌላ ክብር እየተሻገረ ነው በጌታ በኢየሱስ ስም የጠላትን ፍላጻ የማጠፋበትን የእምነትን ጋሻ ዛሬ አንስቻለሁ አም ፍሪ ነፃ ሰው ነኝ አሸናፊ ነኝ በጌታ በኢየሱስ ስም በክቡር ደሙ የተዋጀው ነኝ የተባረኩ ነኝ ጻድቅ ነኝ የተባረኩ ነኝ ባለጸጋ ነኝ ጤናማ ነኝ በጌታ በኢየሱስ ስም የትኛው የጠላት ፍላጻ በቤቴ ላይ በሕይወቴ ላይ በአገልግሎቴ ላይ በትዳሬ ላይ በልጆቼ ላይ በፋይናንሴ ላይ እግዚአብሔር በሰጠኝ ራእይ ላይ አያርፍም የእግዚአብሔርን የእምነት ጋሻ አንስቻለሁ በጌታ በኢየሱስ ስም አሸናፊ ነኝ ያመነ ሰው ክብር ለጌታ በደም